ምስጋና አንኪሩስ ምስጋና አንተና ሲውል ምስጋና አንተና ሊፈርድ ይገዛ ወይስታይ ሰማይ ምስጋና ወሳይ ምስጋና አላስተይታ ወዘታ ወዘበረና ሳሙኤል ወዘታ ዛሸረፈረታ ብዳ ገጂ ተገጂ አሰማምሻ ተገጂ ችሎት ገጂ ዝልቦነ ለይነስ ድልድል አየስብትል ያሸቢን ተቆሳየታ ጋ ወረወራ ሰበጋ ጋጋ ቀደመጋ ታገለ ማለጋ ለየውለታጋ ስሚው ሳከሬጋ አነ መንግስት ተወረጋ ነውቃቢ ደፈጋ ጋር መርጎድ ወጋ ሲሳይ ተበራይ አባት ደረበ ሸማ ተቀበልኝ ለያሸቢን አኒ ፍዘራን ሹንደይ ኩራት ይዝም ካልሸጋ ይዝም ዋሸጋ አሪን ማዘስ ይረል ፍቅረስ ተጎስየው ሳኩይሳ አረይሴው አረይሳ ሸውሸው ችሳ ሸገራ ደስያ ይዝወርቢ ከመስርቢ ልጇ ሰከይ ወረቤት ጉጉሰከይ እብንት ገበራ ዳንጓ ደረዳንዊ ከበረታ ደገስ ሊያሸቢን ሽጎይቲ ጋሽቴናር የውሲዳሬናር ኳሬናር ሽባይ ግና ለለምቴናር ደርጎ ግና ይዘኔናር ባድማ ሰርዷዬናር ዋሲን ገርሸናል አልኒ እንደውሸናር ልቦነ ሸይጋ ልቦነ ሁረ ሸይጋ ሁረ ሳመ ሸይጋ ሳመ እድሜ ሸይጋ እድሜ ጤነ ሸይጋ ጤነ ገምሲው ሸቢን የደረ ጤነስ መዶ እድሜ እስከጠልዶ ተማለድሾ አማለድሾ ጅከኪውስ የወሪክነ ቀለልሾ ለበክነኛ ገደፎ ድዘክነኛ ማከርሾ አበረስ ሰበረስ ኒደው ይደው ሾሊያ ሸቢን ብሩ ከበኔናር ሻይ ሰተናር ወተኔ ሆየናር አነ ድሜስ ለገሻ አነ ምቀኘስ ገረሻ አነ ወዳጅስ በረሻ ጓውንቴና ደውሻ ጅከኪውስ የወሪክነ ቀለልሻ ዘመን ተዘመን አሸጋገርሻ አነ ብርሃን አነ ተዳር ድቁንሻ ተገዳደፍ ሲኖ ተለባበስ ሲኖ ስሜናር ሸቢን አቡሃይ ተሟይዝ በእሻ ፍቅር እንደ ሸማላ በሻ ይከሊና ተሪና አነ ሰደቅል ትንሳ ሸቢን ወሩኳ ድሜ ሻንከ ኳሲሳ ይገበራ ሸቢን አገረ ሆት አገረ ገነት ወይን ተርንጎ በኮላ ሸብተዝ ያስፈለቃ አገር የሊያ ሸቢን ሽማግሌ መጉዛ ሁሪ ጋሻ እድሜ ቀጠልሳ ሁሪ አዘሳ ከመተባሳ ዶሪ ሻንሳ ናባሆ ናሰበው ናይሰበሰበው ባደሲ ዘመን ሸሸ ሲመስ ጋሱ ላይ ዋሸቢን አሳቢ ሰብሳቢ ሰሪ መሪ ጠዋሪ ገበጋ ሸቢን መስቀል ግርጊቲ መሸቁል ሽመቁለ ግርጊቲ ሻየኩል ዳንጊል መሽል መሹሻ ሰላም ተግብ ሰረንሻ ሸረይ ተግብ ውሃ የዳንሸይ ተዘን በኮልሸይ ምሩቅ ሰዋት ቅዱስ ሰዋት ገበሬናን ሸይሴ መላቃልስ ገውሴ ሽሮጋው ሰነይ ሽሮተነይ ሰነይ ዘመናት ሰረንሻ ሸቢን ዳንጊል ሻል ሻልሻ የዋኒሳ ውስጥ ጀመረ ተከዘዝ በሽሊያ ሸቢን የደራ አስተካከል ሽሊያ ሸቢን የደረ ነገረኝስ ጠንቀኝስ በሪያራይ ሽሊዝ ማጋጅ ግርቢያምስ ገብረሳ መስፈለክታ ገብረ ደንበርስ ገለብስታ ገብረ ተከረስ ተቆስታ ይልቁስ ወደ ኮድናኒናን ሸውን አይልተስ ጨለመ ግርብስ ቀጥ የመገምሲው ሸቢን ይዝም አውሬኒ ከብሊል ይዝም ደይነስኒ ከተሚል ይዝም ሶስኒ ሰማይሊ ይዝም ፈንጋይስኒ ዋሽሊ ይዝም ይርስኒ ንግሊ ውዩ ጉዘጋ በበራ በበራ አንተ ገረሻ አንተ ከምብሻ አንተ ወንተርሻ ሸቢ አነ ሁርስ አነ ይርስ አነ ጀንስ አነ ገልስ ሾና አምላክ ድግኒ አምላክ ሸረ ይርስ መለይቶ አናቢው ትንከብሾ አነጋበስ የደራ አስተካከል ሾ ግዚስ ደው ተረቷር በሽሊያ ሸቢን እንተ ስምኖ አነ ስምኖ አሚያም የሰላም ሰረንተን የናር ሸቢ የተተራንዛ ለምደስ ማልሾ የደራረይሶ ፍቅረ ሰላም ገምሶ ግፍስ ሸውንቱ እንጭሶ ግፍስ በዲልዋና እንግልስ በእሺ ግፍስ ከውዳሃ ነው ሸቢን ሾና አምላክ ሽመኩለ ግርግርያ አምላክ ደብረ ዘይት አምላክ አሟልሻ ሳክሻ ለበካሳብ ለሸይሻ ታዝተንኮራ በሰልፈ ሳሚ ሰረቡረ ይሮኩን ሸቲኖ በገምሷ ሸቲኖ የከረንተዝ ግርግሊ ወለድ ይጎከብሮ ትንቢቲኖ አንየኩን ብርስቋይ ታድጌንታ ሽብከስቋይ የከረንታ ሸናንስ ደውየናር ታቢናንስ ዳንየናር ሾናን ሾን ታደገው ዋስተዋ ባርዋል ስሞ ወይ ወይን ዋሳ ያደረገውታ አሸን በተናገርከው በስንት ዘመን ተፈጸመ ቃል እማ በተናገርሽው በስንት ዘመንሽ አይወድም
ሆነ ቃልሽ ትንቢቱ ደረሰ ነይ ነይማ የተናገርሽው ነይ ነይማ ያልሽው ሁሉ ሆነ ነይ ነይማ እየዋየነው ነይ ነይማ ያለውስ ምን አለው ነይ ነይማ ያጣውስ ምን አጣ ነይ ነይማ የለመነ ወጣ ነይ ነይማ የሚሉት ቀን መጣ ነይ ነይማ ብለሽ ተናግረሽ ነይ ነይማ ያልሽው ሁሉ ነገር ነይ ነይማ እየሆነለሽ ነይ ነይማ እንደገና ነይ ነይማ እንደገና ነይ ነይማ ነይ ዙረሽ እንደ ድሮው ሆነሽ ነይ ነይማ ተመለሽ እንደ ድሮው ሆነሽ ነይ ነይማ ሆነሽ እንደ ድሮው ሆነሽ ሽምኩላ የጥንታዊነት ምልክት ለዓለም መፈላለም መጥፋት በመታሰቢያነት ሊመሰክር ያለ ክፋት አባቶችን እያቆዩልን ሕያው ትሩፋት በሽምኩላ ውብ ስርዓት ባህል በሰውነት እሳቤ በአዳማዊ ባህል ተሰናስሎ ሲከበር በአባታዊ ቡራኬ እያላችሁ ጸልዩ ባርከኝ ይደር አምላኬ። ሽምኩላ የቅንነትነታዊ ምስክር ማንነታችን ላይ ሰው የመሆናችን ክብር ኪዱስ ብለን ከአምላካችን ጋር ልንኖር ሽምኩላ ሕያው ሆኖ በአምላካችን ሕሊና ነበር ድሮ ጥንት ገና ይህኛው ዓለም ሳይፈጠር። የእምነት የመጀመሪያው የሃይማኖት መሰረቱ ሕግ በልቦና ተጽፎ በማይጣል በብርቱ ብራና ሳንል በልባችን ቀለም ሳንል በደማችን ታትሞብን የአምላክ ሕግጋት በተፈጥሮኛነታችን ደመነፍሳችን መሰከረ ኪዱስ ማለታችን። የቅማንት ያምልኮ ስርዓት ወፍ ዘራሽ ሳይሆን የተሰጠን ከጥንት ከእግዚአብሔር ለአዳም ለሴት ከኖህ ደርሷል ሲወርድ በትሩፋት ትሩፋቱ ሳይቋረጥ የሽምኩላ በረከት ከኖህ ወደ ካም ከለከላን ደርሶት አራዲዮን ተረክቦ ላይ ደረቴ አወርሶት ሕያው ሆነ ሽምኩላ ቅማንቱ አንግሶት። ሽምኩላ የጥንታዊነት ምልክት ለዓለም መፈጠር ለዓለም መጥፋት በመታሰቢያነት ሊመሰክር ያለ ክፋት አባቶቻችን ያቆዩልን ሕያው ትሩፋት። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙት ጃኖ ቅማንት ሚዲያ ነው። ዛሬ በልዩ ዝግጅት አንድ ፕሮግራም ይዘንላችሁ መጥተናል። የዛሬው ዝግጅታችን የሚያተኩረው የሽምኩላ በዓል በተመለከተ ይሆናል ማለት ነው። እንግዲህ የሽምኩላ በዓል በሕገ ልቦና እምነት ተከታዩ ዘንድ በድምቀት የሚከበር ሃይማኖታዊ በዓል ነው። ይህን በዓል በተመለከተ ዛሬ ሰፋ ያለ ውይይት ይዘንላችሁ መጥተናል። ከፕሮግራማችን ጋር አብራችሁ እንድትቆዩ የአክብሮት ግብዣችን ነው። እንግዲህ በዚህ ውይይታችን ሽምኩላ ምንድን ነው፣ መቼ ተጀመረ፣ እንዴት ተጀመረ፣ የበዓሉ አከባበር ምን ይመስላል የሚሉትንና ሌሎችንም በውስጡ የያዛቸውን ጉዳዮች ጠቅልል አድርገን ወደ እናንተ የምናደርስ ይሆናል። በዚህ አጋጣሚ ለሕገ ልቦና እምነት ተከታዮች በሙሉ እንኳን አደረሳችሁ ማለት እንፈልጋለን። ይህ በዓል ለቅማንትንም በሙሉ የሚመለከት ስለሆነ ለቅማንት ሕዝብም እንዲሁ በዚህ አጋጣሚ እንኳን አደረሳችሁ ማለት እንፈልጋለን። ዘንድር እንደተለመደው አብሮኛለ ሰፊውን ጊዜ ወስዶ ማብራሪያ የሚሰጥበት ይሆናል ማለት ነው። የተለያዩ መረጃዎችን በውስጥ እያስገባን ወደ እናንተ እናደርሳለን። ዘንድር እንኳን ደህና መጣ እያልኩ ሽምኩላ ምንድን ነው የሚለውን ከጥሬ ቃሉ እንነሳና ከዚህ በፊት አንስተን ነው እናውቃለን፣ ግን ምንድን ነው የሚለውን መጀመሪያ ጥሬ ቃሉን እናንሳውና ከዛ በኋላ ወደ ውስጥ ወዳሉት ጉዳዮች ብናልፍ መልካም። እንግዲህ ለመላው የሕገ ልቦና እምነት ተከታዮችና ለመላው የቅማንት ሕዝብ እንኳን ለሽምኩላ 7517ኛው ዓመት በዓል አደረሳችሁ ላለሁ። ሽምኩላ የሚለውን እኔ ከምናገረው በፊት ቀድሜ አባ ወንበሩ ከዚህ በፊትም ሪቻርድ ሲጋምስ እና አንድ አሁን ደግሞ ከረንት ላይ ያሉ ቄስ የተናገሩትን ሰምተን ብንመለስ ደስ ይለኛል።
የሽመኩላን ባህል ተመርኩዞ ነው ዓለም የተፈጠረው። ሰማይና መሬትን የሰራበት በሽመኩላ ባህል እንደታሰቢያ ተደርጎ ነውና የሚባለው። ያው ልክ ፈጣሪ ስራ እንደሰራው ወንበሩ ደግሞ ይህንን ስርዓት ይሰራሉ። የወንበሩ መንደር በሚገኘው ጭልጋ ውስጥ ጃልሽብ በተባለ ቦታ መጋቢት 19 ቀን 1957 ዓ.ም ዓመታዊ የልምላሜ ወይንም የሽምኩላ በዓል በተከበረበት ወቅት የሥነ ሥርዓቱ ተካፋይ ሆኜ ነበር። መልካም እንግዲህ እንደሰማነው ሽምኩላ ማለት የቅማንቶች በሕገ ልቦና ውስጥ ያሉ ቅማንቶች ማለት ነው፣ ወይም የሕገ ልቦና እምነት ተከታዮች የዓለምን መፈጠርና ዓለም የሚያልፍበትን ጊዜ የሚያስቡበት ቀን ነው። በጾም ታቅበው 1 ወር ይጾሙትና ከዛ በክርስትና የደብረ ዘይት የምንለው ቀን ያን የዓለም መታሰቢያ የዓለም መፈጠሪያም ማለፊያም የሆነውን ቀን ያከብሩታል ማለት ነው። ይሄ ቀን ነው እንግዲህ ሽምኩላ ተብሎ የሚጠራው ማለት ነው። ሽምኩላ ብለው ይጠሩታል ማለት ነው። ሽምኩላ ይደራ ይሄን ዓለም መፍጠር የጀመረው እሁድ ነው ብለው ያምናሉ። በዚህ በእሁድ ቀን ደግሞ ስራ እንደሚሰራ የሚያሳዩበት ቀን ደግሞ ይሄ ሽምኩላ ነው። 1 ሾር አርሶ በኋላ ስለምንመጣበት ማለት ነው ዘር የሚባረክበትና እርሻ 1 ፈለማ ከወጣ በኋላ ወይም 1 ሾር ከወጣ በኋላ የተሰበሰቡ ዘሮች በዛ ውስጥ ይቀበራሉ። ስርዓት አለው። እሱንም እናየዋለን። በዚህ የሚደረግበት ነው እና እግዚአብሔር ዓለምን መፍጠር የጀመረበት የሰው ልጆችም ከረፍታቸው ተመልሰው ወደ ስራ የሚገቡበትን ዕለት እና ይሄ የቀጣይ የልምላሜውን ወራት የሚባረክበት ቀን ነው ይሄ ሽምኩላ ማለት ነው። ስለዚህ አባቶች በሰፊው ስላብራሩት እዚህ ጋር ጊዜ መጨረስ አልፈልግም። አመሰግናለሁ። መልካም ይዘንድር እንግዲህ ይሄ በዓል ሕገ ልቦና እምነት ተከታዮች ብቻም ሳይሆኑ ቅማንት የሆነ በዛ አካባቢ ያለው ማህበረሰብ በተለይ ዘር ለማስባረክ ይሄዳል። ክርስቲያኑ ማለት ኦርቶዶክስ የሆነው ማለት ነው። እንግዲህ አብዛኛው የቅማንት ህዝብ ኦርቶዶክስ ነው። በተደጋጋሚ እንደምናነሳው ከ98% በላይ ቅማንት የሆነው ማህበረሰብ አብዛኛው ኦርቶዶክስ ነው። እንደዛ ነው የሚታመነው። ይሄ ሁሉ ይሳተፋል እዚህ በዓል ላይ እና በጣም ደመቅ ያለ በዓል ነው። ከዚህ በፊት እኔም እድሉን አግኝቼ የተሳተፍኩበት ጊዜም ነበረ። እንግዲህ እንዳነሳውና እነሱም የበዓሉ ባለቤቶች ራሳቸው እምነቱን የሚከተሉትን ሰዎችም እነሱ የተናገሩትን እንግዲህ ሰምተነዋል ማለት ነው። ወደሚቀጥለው ጥያቄ ልለፍና መቼ ተጀመረ፣ ማንስ ጀመረው የሚለውን እሱንም ብናነሳው መልካም ነው። ጅምሩና መቼ እንደተጀመረ ብናነሳው የተሻለ ይመስለኛል። መቀጠል ይችላል። መልካም እንግዲህ ሽምኩላ መቼ ተጀመረ የሚለውን አሁንም ለአባቶች ልስጣቸው፣ ምክንያቱም እነሱ ነው የሚያውቁት። እኛ አባቶችን አነጋግረናቸዋል፣ እነሱ የሚሉትን እንስማ። በዚህ ላይ ደግሞ ፍሬድሪክ ሲጋምስት ኢትኖግራፊክ የሆነ ሪሰርች ስለሰራና ለ1 ዓመት እነሱ ጋር አብሮ ቆይቶ ነገሮችን በሙሉ ታዝቦ ስለጻፈ ከሱም ጋር ቀንጨብጨብ አድርገን እንደሚመች እያደረግን እናቀርበዋለን እና እሱን እንስማ። በሕገ ልቦና ታሪክ እንግዲህ አዳም ከመፈጠሩ ጀምሮ የተሰራ ስራ ስለሆነ በሕገ ልቦና ታሪክ ይሄ እንግዲህ አዳም በዓል ነው ተብሎ የሚታሰበው። እነ አደረይኪም አይደለም፣ የነ ኖህም አይደለም፣ የነ ካምም አይደለም። ይሄ ስርዓት የአዳም ስርዓት ነው ተብሎ የሚታሰበው። አዳም ከመፈጠሩ ጀምሮ ይህ በዓል የሽመኩላ በዓል ይዞት የኖረ ነው። ያው እንግዲህ በሀገራችን እንደ አባቶች አቆጣጠር እንደነገሩን ዘመን ዘንድሮ 7517ኛ ዓመቱን አስቆጥሯል ተብሎ ነው እንግዲህ የሚነገረና አዳምም እና አብርሃም ከና አብርሃምን እንግዲህ እና ደረክ ይዘውት የመጡት በዓል ይሄን ነው ተብሎ የሚነገረው። መልካም እንግዲህ እንደሰማነው የሽምኩላ መቼ ተጀመረ የሚባለው ነገር ለማብራራት አባቶች እንዳሉት ዓለም ሲፈጠር ከተፈጠረበት ጊዜ ጀምሮ አዳም በተለይ ደግሞ ይሄ ዓርብ ዕለት የሰው ልጅ የተፈጠረበት ወይም አዳም የተፈጠረበት ቀን ነው። ከዛ ጊዜ ጀምሮ የሚታሰብ በዓል ነው ማለት ነው። በየዓመታቱ እየዞረ የሚመጣ በዓል ነው። የሕገ ልቦናው ካህንም የሚናገሩት ምንድን ነው? እንኳን ለ7517ኛው የሽምኩላ በዓል አደረሳችሁ ብለው ነው መልእክት ያስተላለፉት። የሚያስተላልፉትም እንደዛ ነው። ስለዚህ በዓሉ መከበር የጀመረው ዓለም ከተፈጠረበት ጊዜ ጀምሮ ያለው ታስቦ ነው። በኋላ እንትንም ዓርብ ቀን ቢሆንም ማለት ነው ምንም ይሁን ምን ዓለም ከተፈጠረ ጊዜ ጀምሮ እግዚአብሔር ይሄን ዓለም መስራቱን ዓርብ ቅዳሜ ቀን ማረፉን እሑድ ቀን ደግሞ መፍጠር መጀመሩን በኋላ ደግሞ በዳግም ምጽአት ወይም በመጨረሻው ዓለም ደግሞ እግዚአብሔር ወደዚህ ዓለም መጥቶ ይሄን ዓለም እንደሚያሳልፍ መረዳትን ነው። ሰው ይሄ ከአዳም ጋር በቀጥታ የሚገናኝ ነው። ይህንን በዓል የሰራው አዳም ነው። ኢቭን የሕገ ልቦናው ስርዓት በሙሉ የተሰራው አዳም እንደሆነ ነው። አንዳንድ ሰው የአብርሃም ነው ይላሉ። አብርሃምን በቀላሉ የኦሪት እምነት ስለሚከተለው ብዙ ሰው አበብዛህን እያለ ስለሚያው
በተለይ ደግሞ ይሄ ዘመናዊ ዓለም ያለው ይሄ ዘመናዊ የእምነት እንትን ውስጥ ስታየው አብርሃምን ነው ከፍ ከፍ የሚያደርጉት እንጂ ከዛ በፊት የነበሩትን የሕገ ልቦና አባቶች መስራቾች ዋናዎቹን አያነሷቸውም። ቅማንቶች ከአዳም ጀምሮ ያለውን ሃይማኖት እየተከተሉ እንግዲህ እስከ ሙሴ ድረስ አብረው ተጉዘው ሙሴ ታቦተ ሕጉን በመቀበሉ ኦሪታዊ ተባለ። እነዚህ ቅማንቶች ግን የጥንቱን ከአዳም መስዋዕት አቤል የሰዋውን አይነት መስዋዕት እየሰው አሁንም በቅዱሳን መጻሕፍት ስናይ ካህኑ መልከጼዴቅ፣ አብርሃም፣ ይስሐቅ፣ ያዕቆብ የሚባሉ ሁሉ እነዚሁ እና አባ ወንበር ቅማንቶች የሚከተሉትን ሃይማኖት ይዘው እንደነበረና እነዚህ ደግሞ ያንን ይዘው እስካሁን የሚገኙ ስለሆነ የቅማንት አካሄድ የእምነቱ መሰረት ከአዳም ነው። ስለዚህ የዚህ ስርዓቱ መሰረታዊ ጀማሪው አዳም እንደሆነ ካህኑም አብራርተውታል። ስርዓቱም እንደዛ ነው የመጣው። ከአዳም ጀምሮ ሲወርድ ሲዋረድ የመጣ ነው የቅማንት የሕገ ልቦና ስርዓት። በዛ ውስጥ ያሉ ትውፊቶችም ልክ እንደ ሽምኩላው በዓል አይነት ስርዓቶች በሙሉ ከዛ ከአዳም የመጡ ናቸው እና የጀመረው አዳም ነው። የተጀመረው ደግሞ አዳም ከተፈጠረ ጊዜ ጀምሮ ነው ማለት ነው። ታንኪዩ። መልካም ዘንድር እንግዲህ አንተ እንዳልከው በዓሉ መቼ ተጀመረ፣ እንዴት ተጀመረ፣ ማን ጀመረው የሚለውን እነሱም ቁጥር ጠቅሰው ያነሱታል። በጣም የሚገርም ነው። እንግዲህ በቃል ደረጃ ያለ ነው። ወደሚቀጥለው ጥያቄ ልለፍና የበዓሉ አከባበር ምን ይመስላል የሚለውን አሁን መሬት ላይ ያለውን ነገር ብናነሳው ደስ ይለኛል። ምክንያቱም በዓሉ ከባለፈው አርብ፣ ሐሙስ ምናምን ጀምሮ ትላንትም ዛሬም እየተከበረ የነበረበት ሁኔታ ነው ያለው። ምን ይመስላል የሚለውን በጠቅለል አድርገህ ታቀርበው። ያው እንግዲህ ይህንም የበዓሉ ባለቤቶች ካህናትና አባ ወንበሩ እንዲሁም ደግሞ ጥናቱን ያጠኑ ሰዎች ምን እንደሚሉ እሱንም ማየት ወሳኝ ነው። የሚከበረው ግን ከዛሬ ማታ ጀምሮ ነው ክብሩ የሚጀምረው። ዛሬ ማታ ሽምብራ ቂጣ፣ እልበት፣ ማር ተበጥብጦ ቡቡኝ ይጠመቃል፣ ጠላ ይጠመቃል። በመጦለሻዎች ቦታ ማር ተበጥብጦ ይቀመጣል። ቡቡኝ በቅማንተኛ እየተነገረ ይደፋል። ቃተኛ አለ፣ ቃተኛ ተቀምጦ ለኩታራ ይሰጣል። እንደዚህ ነው የሚጀምረው። ዛሬ ዘር ምርቃት አለው፣ ቅዳሴ ሙሉ ቅዳሴ ያለው። ተማታ ደግሞ ዘር ምርቃት የሚባል አለው። እንግዲህ እንደተመለከትነው እንደሰማነው የሽምኩላ በዓል አከባበሩ የሚጀምረው በርካታ እንደ ሰንሰለት የተያዙ በዓላት አሉት። አከባበሩ ዘመን አቆጣጠር አለው፣ ቀን አቆጣጠር አለው፣ ማውጫው አለው በራሱ ማለት ነው። ብዙ ሰው የሽምኩላ በዓል የሚከበርበት የደብረ ዘይት በክርስትናው ጾም አብሮ ጀምሮ ነው ደብረ ዘይት ላይ አቋርጠው የሚጾመው ብሎ ያስባሉ። ግን ቅማንቶች በራሳቸው አቆጣጠር ነው የሚጀምሩት። መጥቶ የተደረበው የክርስትናው እንትን ነው። ከዛ የዚህን ፕሮቶታይፕ ወስዶ ከዚህ ከደብረ ዘይቱ ላይ አርብ ቀን ትልቅ ክብር ያለው ኸረመኪ የሚባል ይሄ ልክ እንደ የስቅለት በዓል ሆነ። ከዛ ቀጥሎ የደብረ ዘይት ዋናው የሚገደፍበት ደግሞ የትንሣኤ በዓል ነው የሆነው። በክርስትናው ጨምረውበት የሆነ እንትን አደረጉት እንጂ ከዚህ ነው የተወሰደው። ክርስትናው ራሱ የዕለት አቆጣጠር የዘመናት አቆጣጠርም ከሕገ ልቦናው ነው ያለው። ሕገ ልቦናው በዓላትን የሚያወጣበት የጨረቃ አቆጣጠርንም የፀሐይ አቆጣጠርንም የከዋክብት ዙርንም ተጠቅመው ነው የሚቆጥሩት። ይህም በተደጋጋሚ ስላየ ነው ማለት ነው። ስለዚህ መሰረቱ እዚህ ጋር ነው። አብዛኛው በዓላት የሚመሳሰሉ ጊዜ ቢመጣ እንኳን ከዛ የመጣ እንደሆነ ብዙ ሰው ማወቅ አለበት ማለት ነው። ስለዚህ እንትኑ አቆጣጠር አለው። ዝም ብሎ አይደለም የሚመጣው። ሀፋዘርዲ ዝም ብሎ ብድግ ብሎ አይደለም። በራሳቸው አቆጣጠር በራሳቸው ካላንደር ነው ይሄ ነገር የሚመጣውና እንትኑ ግድፍቱ የሚገደፍበት እሁድ ነው፣ ዛሬ ነው ማለት ነው። ነገር ግን ስርዓቱ የሚጀምረው አርብ ነው። አርብ ምሽት ጀምሮ ትልልቅ ስርዓት ይሰራል። እሱን እንግዲህ እንዴት ነው የሚለውን በዝርዝር ለብቻ ብናየው ጥሩ ነው። የሚደረጉት ግን በምናሉ ኸረመኪ አርብ የሚጀምር ነው። ሰናብት ትላንት ቅዳሜ ደግሞ ስራ አይሰራም። ግን በኸረመኪ የተጀመሩ እንትኖችን የተዘጋጁ ምግቦችን የሽምብራ ቂጣ፣ እልበት ምን የመሳሰሉትን እነሱን ከመመገብ ሌላ ነገር አይሰሩም ማለት ነው። በዛ ቀን ምናልባትም የግል ጸሎት ብቻ ጸልዮ ያልፉታል ማለት ነው። ከዛ እንግዲህ አድ ወይንም እሁድ ነው። ዛሬ ጧት ቅዳሴ ይቀደሳል። ከቅዳሴው መልስ ከአባ ወንበሩ ድግስ አለ፣ እንደ አቅማቸው ማለት ነው። ድሮ በጣም ትልቅ ድግስ ነው፣ ድል ያለ ድግስ ነው። እንግዲህ እንትና ማን ነው ሲጋምስ እንደገለጸው በጣም ድል ያለ ትልቅ ድግስ ነው የሚደገሰው አባ ወንበሩ ቤት። ከዛ በኋላ የዘር ባርኮት ነው የሚፈጸመው። ዘር ባርኮት። እነዚህን እንግዲህ አንድ ባንድ ማየት እንችላለን። አከባበሩ ይሄን ነው የሚመስለው። መልካም ዘንድሮ እንግዲህ የበዓሉ አከባበር ምን ይመስላል የሚለውን ብዙ ጊዜ የዛ አካባቢ ያለው ማህበረሰብ በደንብ ያውቀዋል፣ በጉጉት የሚጠብቀው ነው። እንዳልኩ አሁን የኢኮኖሚ ሁኔታ ያለው የአካባቢው የሰላም ሁኔታ ጫናው ምኑ ስላለ የበዓል አከባበሩ ድግሱ ቀንሶ ሊሆን ይችላል እንጂ ስርዓቱ እንዳለ ነው። አሁን
እንግዲህ ደግሞ ፈጣሪ ፈቅዶ ደግሞ ዛሬ ሚዲያ ላይ እያየነው እየዋለ ነው፣ አየር ላይ እየዋለላቸው ነው ያለው። ሁሉም ሰው ትግሉ እዚህ ጋር አድርጎ ሁሉም ሰው ይህን በዚህ ጉዳይ ስራ እየሰራ እንዳለ ቅድም ስታነሳቸው የነበሩ ሰዎች አሁንም ጥናት የሚያጠኑ እንዳሉ ከሰሞኑም እነ ሐኪም አበበች ያነሱት ይህን ጉዳይ አሁን ዝም ብሎ እንዲሁ ከምንም ተነስቶ የመጣ አይደለም፣ በትግል ውጤት የመጣ ነው። ይህ የትግሉ አንድ ውጤት ነው። ይህንም በደንብ እያየንበት ያለው ሁኔታ ነው ያለው። ከዚህ በፊት እንደነበረው አይደለም። ከዚህ በኋላ ተጠናክሮ የሚቀጥልበት ሁኔታ ይመጣል ብዬ አስባለሁ። ቅድም አንድ ቃል አንስተ ነበር፣ ከረመኪ የሚል ቃል አንስተ ነበረ። ዓርብ ዕለት ነው የሚጀመረው ይህ በዓል የሚከበረው ዓርብ ዕለት ነው ብለሃል። ስለዚህ የሽንኩላ አንዱ አካል ነው ወይስ ምንድን ነው የሚለውን እሱንም አብረህ አያይዘህ እንድታነሳው። ከረመኪ ምንድን ነው ቃሉ የሚለውን ምንድን ነው ትርጉሙ፣ ምን ይከናወንበታል በዚህ ቀንስ የሚለውን ብታነሳው። እንግዲህ ይህንም ጉዳይ እነ አባ ወንበር እንዲሁ ካህናት በደንብ ይህንን ነገር ያብራሩታል። ከዚህ በፊት አይ ቲንክ በዚህ ዙሪያ የሰሩም ሰዎች ጽፈውታል። ሀረመኪን ጽፈውታል፣ እነ ሪቻርድ ሲጋምስም ጽፈውታል። ሰው እንደተናገ እንግዲህ ይህንን ካህናት ምን እንደሚሉት ብንሰማ ጥሩ ነው። የነሱ ነው ዋናው። እኛ የምናወራው ከራሳችን ያመጣነው ነገር የለም። እነሱ የሚሉትን ሰምተን እንትን እናደርገው። የሚከበረው ግን ከዛሬ ማታ ጀምሮ ነው ክብሩ የሚጀምረው። ዛሬ ማታ ሽምብራ ቂጣ፣ እልበት፣ ማር ተበጥብጦ ቡቡኝ ይጠመቃል፣ ጠላ ይጠመቃል። በመጾለሻዎች ቦታ ማር ተበጥብጦ ይቀመጣል። ቡቡኝ በቅማንተኛ እየተነገረ ይደፋል። ቃተኛ አለ፣ ቃተኛ ተቀምጦ ለኩታራ ይሰጣል። እንደዚህ ነው የሚጀምረው። ዛሬ እንግዲህ ሁለት አይነት አድርጎ ነው አብራርተው የሚነግሩና አንደኛው ምንድነው የትላንትና የሀረመኪ በዓል እንትን ነው ሙታን ይመጣሉ ይባላል። በዚህ ድሮ በወፍጮ ወፍጮ የማንገር የሚባል አለ። ወፍጮ ማለት ማንገር ነው። በዛ በወፍጮ እግር በቆንጆ እግር እልበት ሽምብራ ቂጣ ይቀመጣል ይባላል። ዋጋ በዛ ይቀመጣል ይባላል። ይሄ ምንድነው ስትላቸው ግን ምንድነው የሚሉትኝ እነሱ አባቶቻችን አይቶቻችን የሞቱት በሕገ ልቦና ተመልሰው ዛሬ ማታ ይመጣሉ፣ እንደ አመታት ነው ሙታኖች ይመጣሉ ተብሎ ነው የሚነገረው። እንግዲህ ያው ምንድነው ስንላቸው አባቶቻችን ቀደም የሞቱት በሕገ ልቦና የሞቱት ሙታኖች ይመጣሉ ወደ ቤት ተብሎ ነው የሚታሰበው ነው የሚሉት። ሙታኖች ይመጣሉ፣ የሙታን መታሰቢያ ነው ሀረመኪ ተብሎ ነው የሚታሰበው ነው። እንግዲህ ሀረመኪ ቅዱሳን አባቶቻችን ይመጣሉ፣ ሙታን ይመጣሉ፣ ከዚህ በፊት ያለፉ ለረጅም ጊዜ ያለፉ ይመጣሉ ተብሎ ይታሰባል። ይሄ መታሰቢያ የሚሆናቸው ደግሞ የተለያዩ ነገሮች ይሰራላቸዋል። ከምግብ አይነት ለነሱ መታሰቢያ የሚሆን ምግብ፣ ለነሱ ክብር የሆነ ምግብ ይሰራል ማለት ነው። ለምሳሌ የሽምብራ ቂጣ ወይም እንጀራ ይሄ ምንድነው ወፍጮ ላይ ይቀመጥላቸዋል፣ እንደተገለጸው ማለት ነው። ወፍጮ ላይ ይቀመጣል። በጓሮ የሆነ ቦታ አለ የሚቀመጥላቸው፣ በመራራ ቅል ተደርጎ ይቀመጣል። ቡቡኝ የሚባለው ነገር ማለት ነው። በየቦታው ይቀመጥላቸዋል። ጸሎት እየተደረገ የቡቡኝ ይደፋል በየቦታው ለነሱ ክብር ተብሎ ማለት ነው። ለነሱ የሙታን መታሰቢያ ማለት ነው። አሁን ይሄ ከየት ጋር ነው የሚነሳው የሚለውን የኔን መላምት ላቀርበው እዚህ ጋር። እነሱ በዛ ላይ በሞር ሌላ ጊዜ ብዙ ማብራሪያ ይሰጡታል። ግን ልብ በል አሁን እንግዲህ የመጨረሻው የፍርድ ቀን እሁድ ነው። ስለዚህ የፍርድ ቀን ከመምጣቱ በፊት የቀደሙ ሙታን ተነስተው ለፍርድ መቅረብ አለባቸው፣ ለፍርድ ይዘጋጃሉ ማለት ነው። ለፍርዱ ቀን ሲመጡ ያንን ማሰቢያ ነው። ሙታን ለፍርድ ቀን እንደሚነሱና በዛ የፍርድ ቀን መተውት አብረው በምድር ላይ ካሉ ወገኖቻቸው ጋር ተሰልፈው ቁመው ፍርድ እንደሚያገኙ ያሳይ ነው። ለእነሱ ክብር ደግሞ እንኳን መጣችሁ ከኛ ጋር አሁን በህይወት ካለነው ጋር እንኳን መጣችሁ የይደራን ፍርድ አብረን እንመልከት እንጠብቅ ብለው የሚቆሙበት ነው። ለዛ ይመስለኛል እንትን የሚያደርጉት ይሄኛው የመጡበት ማለት ነው። ዓርብ ጀምሮ ቅዳሜንም ይባርኩናል ብለው ነው የሚያስቡት። በእንግዲህ መጨረሻ ቅዱሳን እነዚህ ሙታን የሚሏቸው እንግዲህ የሙት መንፈስ ሳይሆን ሙታን በቅዱሳን የምንላቸው ነው። በመልካም ነገራቸው ነው የሚታሰቡት። እነሱ እሁድ ነው የሚመለሱት ማለት ነው። ከባርኮቱ በኋላ ከቅዳሴው በኋላ ይመለሳሉ ማለት ነው። ዓለም ካለፈም አብረው በዛው ቁመው ፍርዳቸውን ያገኛሉ ማለት ነው። የበረከትም የእርግማንም ፍርድ አለ እንደምናውቀው ማለት ነው። ስለዚህ በዚህ ደረጃ የሚታሰብ ይመስለኛል። እኔ አሁን በራሴ ግምት ነው፣ ግን ከዚህ ያለፈ ይሆናል ብዬ አልገምትም። እንትኑ መነሻው በክርስትናውም ስለምናውቀው በዳግም ትንሣኤ የሚባለው ወቅት ያለው ሁኔታ ለማሳየት ይመስለኛል። ስለዚህ ይሄኛው ናቹራሊ ከዛ ጋር የተያዘ ነው የሚመስለኝና ሀረመኪ እንግዲህ የአብዛኛው ጊዜ ለቅዱሳን ወይንም ሙታን ይሏቸዋል፣ ግን ለቅዱሳን ነው የሚሏቸው። ቅዱሳን ይመጣሉ፣ ለነሱ ክብር ለነሱ መታሰቢያና ዝግጅት የሚደረግበት ነው።
የምጽአቱ ቀን ተዘጋጅተህ የምትጠብቅበት ነው። ለኸረመኪ ሁልጊዜ ዓርብ ያው ነው። ሰንበት ምንም ነገር ስለማይደረግ የጽሬት ስርዓት ሲሰራበት ይቆያል። ዓርብ ዕለት ሰውነታቸውን ይታጠባሉ በፍጹም ማለት ነው። ካህናት እሁድ ስለሚቀድሱ ኮሶ ሲቆረጥሙ ይሰነብታሉ። ለ3 ቀን ወይ ለምን ሆነ ቀን ስለሚቀድሱ ማለት ነው። ከዛ በኋላ ዓርብ ቀን ሙሉ በሙሉ ሰውነታቸውን ታጥበው ተዘጋጅተው ይቆያሉ። ሰንበት አይታጠቡም። ምንም እንትን የለውም። ምንም ስራ ስለማይሰሩ ዜን የቅዳሴው ቀን ዛሬ ጧት ነው። ቅዳሴውን ይቀድሳሉ ማለት ነው። ስለዚህ ለዚህ ዝግጅት የሚደረግበት ነው ኸረመኪ ማለት ነው። ታንኪዩ። መልካም እንግዲህ ኸረመኪን ስታነሳ በተለይ ለቅዱሳን መታሰቢያ ተደርጎ የተለያዩ ድግሶች እንትኖች ይደረጋሉ። በተለይ በጓሮ በኩል የሆነ ቦታ እነሱ ራሳቸው የሚያውቁት ቦታ አለ። ለምሳሌ ቡቡኝ ምናምን ብላ ያነሳው ይህን ብዙ የክርስትና እምነት ተከታይ እኛንም ጨምሮ እንደ ባዕድ አምልኮ ተደርጎ የሚቆጠርበት ጊዜ ነበረ። አሁንም እንደዛ የሚያስቡ አሉ። ይህን ለማጥፋት የተነሱም ሰዎች እንዳሉ ደጋግመን በሰሞኑም ስናነሳ ነበረ። ግን እኔ አንድ ጥያቄ እዚህ ጋር ማለት ከአጀንዳው እንዳንወጣ ሆነን በዛው አያይዘህ እንድታነሳው የምፈልገው ይህ ባዕድ አምልኮ ከሆነ ቤተክርስቲያን ውስጥ ይህ ከፍታቱ ጋር ስለተመሳሰለብኝ ነው። ሰው ሲሞት መቃብር ላይ ወስዶ ቤተክርስቲያን መጽሐፍ ቅዱስ ላይ ይኑር አይኑር አላውቅም፣ የትኛው ስርዓት ውስጥ እንዳለ ይቅርታ፣ ግን በግ ይታረዳል። መቃብር ላይ ነው ሄዶ የሚታረደው፣ ደሙ የሚፈሰው ምናምን። ጠላማሩ እንትን ሚል አለ። ይህ ነገር አይጋጭም ወይ? የህገ ልቦናው ጣዖት አምልኮ ብለው የሚናገሩ ሰዎች ቤተክርስቲያን ውስጥ ሲፈጸም ከምን አንጻር ነው የሚለውን እሱን ብታነሳው ደስ ይለኛል አያይዘህ። ከዛ ውጭ ግን ዓርብ ይህን ፕሮግራም ቅድም ስታነሳቸው የነበሩትን ነገሮች እነሱም እንዳሉት ይህን ተግባር ሲሰሩ ከዋሉ ቅዳሜ ምንድን ነው ሲያደርጉ የሚውሉት የሚለውን ምን ነው የሚያደርጉት፣ ምን ነው ሲሰሩ የሚውሉት፣ ቅዳሜ ምን ይከናወንበታል የሚለውን እሱን አብረህ ብታነሳው መልካም። እንግዲህ የቅማንት ህገ ልቦና አምልኮትና ፕራክቲሱ ራሱ አምልኮትን በመፈጸም ሂደት የሚደረጉት ተግባራት ሪቹዋልስ፣ እነዚህ የባዕድ አምልኮት መገለጫ ናቸው ብሎ ማመን ህገ ልቦናው ራሱ ባዕድ አምልኮት ነው ብሎ ማመን ነው። አሁን እንደዚህ አይነት ጥያቄ የሚጠይቁ ሰዎች የመጀመሪያ የሚጠይቃቸው ነገር ወይም እንዲሰሩ ማዛቸው ነገር ምንድን ነው? የቅማንት ህገ ልቦና የአምልኮት ስርዓት ህገ ልቦና ነው አይደለም የሚለውን እንዲያጠኑ ማለት ነው። በቃ ይሄን ነው ማድረግ ያለባቸው። የሚጠበቅባቸው ይሄ ነው። ስርዓቱ ከዛ ውስጥ የሚሰራው ስርዓት ምንድን ነው? እንዲህ ነው፣ ለዚህ ነው፣ ለሰይጣን ነው መስዋዕት የሚያቀርቡት፣ ለምን ብለው ከሚናገሩ ማለት በላይ ሆነው ስርዓቱ ይሄ ህገ ልቦና ብለን እኛ ምናምነው እና አብርሃም ብለው እነሱ የሚጠሩት ማለት ነው። ከበኋላ መጥተው ነው አብርሃም የሚጠሩት፣ ግን ከአዳም ጀምሮ የመጣው እና አብርሃምም የተጋሩበት እስከ ሙሴ ድረስ በዛኛው በእነሱ ላይ ነው የዘለቀው። ቅማንቶች ደግሞ ስቲል እስካሁን ይዘውት የዘለቁት ሃይማኖት የህገ ልቦና ነው ወይ? ከአዳም የመጣው ነው ወይ? ትክክለኛው ነው ወይ? እነ መልከ ጼዴቅ ፕራክቲስ ሲያደርጉት የነበረው ነው ወይ ብለው መጠየቅና ማጥናት ያስፈልጋቸዋል። ይህን ነው የምመክራቸው። ይህን ካወቁ ከዚህ በኋላ ሲመጡ ሌላውን ነገር ማንሳት ማየት ይችላሉ። ህገ ልቦናን የእነ አብርሃም አምላክ የእነ አብርሃም ሃይማኖት ነው ብለህ ከተቀበልከው እነ አብርሃም ሲያደርጉት የነበረውን ለምን አትቀበልም? እነ አብርሃም እኮ ቤተ መቅደስ አልነበራቸውም ሲቀድሱ የነበሩበት። ዛፍ ስር ነው የሚቀድሱት። የተለያየ ዛፍ ስር ተራራ ላይ ወጥተው ነው የነ ይስሐቅ መስዋዕት እንዲደረግ የተደረገው። ይህን ሁሉ እኮ እናውቃለን አይደል እንዴ? ከየት ነው የመጣው? ያ ከህገ ልቦና በዛው ስርዓት ነው። አብርሃም በተማረው ስርዓት በኩል ነው ያን ያደረገው። ሲያደርግ የነበረው ደግሞ ዛሬ የእኛ አባቶች ሲያደርጉት የነበረ ነው። ሞር አብርሃም ለእነሱ ቅርብ መስሎ ስለሚታያቸው ነው። ህገ ልቦና ሲባል አብርሃምን ስለሚያነሱ ነው። ሌሎቹን ይረሷቸዋል። እነ ኖህን ይረሷቸዋል። አዳምን ጀምሮ ያለውን ትውልድ ይረሱታል። ይሄ ትክክል አይደለም። ዞሮ ግን ምንድን ነው አብርሃም የሚከተለው አዳም ጀምሮ የመጣም ይሁን በኖህም በኩል የመጣ እስከ በኋላ ያለው ነገር ይሁን ስርዓቱ እንደተጠበቀ ትውፊቱ እንደተጠበቀ ነው። ቅማንት ደግሞ እንደማያዛባ ይሄን አሳምረው ያውቃል። ግጥም አድርገው ነው የሚያውቁት። አባቶቻችን ቀዳሚ ትውልድ ማለት ነው ቅማንት እያሉ የሚናገሩ ሰዎች የቅማንትን ህገ ልቦና ሊረግሙት አይችሉም። እንደዛ ከሆነ ራሳቸውን ነው የሚራገሙት። አባታቸው ጣዖት አምልኮት ይሰራ ነበር ማለት ነው። ይህ ስህተት ነው። አፄ ፋሲል ግንቡ ስር የህገ ልቦና አምልኮት ነው ሲከተል የነበረው። እሱም የህገ ልቦና አምልኮት ተከታይ ነው። በክርስትና ምክንያት የኦርቶዶክስ የካቶሊክ እያሉ ሲባሉ ስለነበረ አባቱም የገባበትን መከራ ስለሚያውቅ ይህንን እናንተ ከተከተሉት ስላላችሁ እናንተ ስለፈለጋችሁት የኦርቶዶክሱን ቀጥሉበት፣ ካቶሊኩ ከውጭ የመጣ ስለሆነ እሱን አባረር ያለው እኔ ግን ህገ ልቦና የምከተል ብሎ ህገ ልቦና የተከተለው አፄ ፋሲል ከቅማንት ወንበሮች ጋር ነው። የወንበር መግቢያ ያለ መባረክ ያለ ወንበር በር የመጣው ዝም ብሎ አይደለም፣ በዛ በኩል የመጣ ነው። ያን አድርገው የቀጠሉ ናቸው ማለት ነው። ስለዚህ ይሄ ይታወቃል። የቅማንት ህገ ልቦና ትክክለኛ እምነት እንደሆነ ይታወቃል። ማለት ትክክለኛ እምነት ማለት ምን ማለት ነው? እግዚአብሔርን ማምለክ ብቻ እንጂ ጣዖታትን ማምለክ እንዳልሆነ ይታወቃል። እንዲያውም እነሱ ጣዖት አምላኪ ወይንም የሆነ የእንጨት ሰጋጅ ሲሉት ምንድን ነው የሚሉት? ካናሰጌ ይሉታል። ኒ ካናሰጌ ጋላ ይልሃል። ይሄ
ጣዖት አምላኪ ነው፣ ለእንጨት ነው የሚሰግደው፣ እንጨት አምላኪ ነው ማለት ነው። እነሱ እንደዛ ብለው ነው የሚጸየፉት። ዛት የክሰንት ቅማንቶች ሰይጣንን እንደ ሰይጣን ያወግዙታል። ዛር ነኝ ምናምን የሚለውን መንፈስ እንደ ርኩስ መንፈስነቱ ያወግዙታል። ለመላእክት የቅዱሳን በረከት ጥበቃ ለሚያደርጉት ደግሞ ይባርኳቸዋል። መላእክትን ለነሱ የሚገባውን ክብር ይሰጣሉ። ለቅዱሳን አባቶችና እናቶች ደግሞ ትልቅ ክብር አላቸው። ስለማማለድ እና ስለመማለድ ይህን በደንብ አድርገው ያውቃሉ። እግዚአብሔር አምላክ እንደሆነ ከሱ ሌላ አምላክ እንደሌለ አሳምረው ያውቃሉ። ፕራክቲሶችም በዛ ውስጥ ሆኖ የሚደረጉ ነው። በዚህ ማዕቀፍ ውስጥ ሆኖ ሰይጣን አምልኮት አለ ማለት ስህተት ነው። ይሄ ሲጋምስት የተሳሳተው ማለት ነው። ቅማንቶችን ሄብሪያክ ፓጋን አለ። ሄብሪያክ ነው ብለው የሄብሩን ሃይማኖት ይመስላል ብሎ ግን ፓጋን አለ። ሄብሩና ፓጋን እንዴት ሆኖ ይቀላቀላል? ህገ ልቦና የሚባል ነገር ስለማያውቁ ሄብሪያክ እንዳልሆነ የቅማንት እንትን እኮ ያውቁታል። አንዳንድ የሚመሳሰል ነገር ቢኖረውም ማለት ነው። ለምን መስዋዕቱ በኋላ የመጣው በክርስትና የመጣው ክርስቶስ ወይም ኢየሱስ ሳይሆን የቀደሙ በእንስሳት የሚደረጉና በማይቃጠሉ ልክ እንደ መልከጼዴቅ ስርዓት ነው። የቅማንት ግልቡን አብዛኛው የመልከጼዴቅ ስርዓት ነው። ማይቃጠል መስዋዕት ነው ለእግዚአብሔር የሚቀርበው መስዋዕት። ከእንስሳት የሚታረዱት ከዛ በኋላ ከመላእክት ጋር ያላቸውን ደስታ ለመግለጽ ለበረከትና ለክብር ነው የሚያደርጉት። ለመላእክት ነው የሚሉት እንጂ የሚታረደውን ነገር የቅማንት ግልቦና ካህናት ለእግዚአብሔር ነው አይሉም። ለእግዚአብሔር የሚደረገው ከቅዳሴው ኢሚዲየትሊ ቅዳሴው እንዳለቀ የሚደረገው ነው። እሱም ምንድነው? ጥቁር ገብስ የተቆላ ማር ተበጥብጦ ማር የተበጠበጠ ማር እና ከዛ ደግሞ ቂጣ የጤፍ ቂጣ ተጋግረው ነው። ይሄ ህብስተ አኮቴት ጽዋ በረከት የምንለው ነው። ከዛ ከመልከጼዴቅ ያላዩት ምናልባት የገብስ ቆሎ ሊሆን ይችላል። ይሄ ጥቁሩ የገብስ ቆሎ የሚቆላው። ከዛ ውጭ ግን የመልከጼዴቅ ስርዓት ነው። ይሄ ሌላው መስዋዕት ሲሰዋ ራሱ እነዚህ ናቸው የሚቀርቡት እንትን የሚደረጉት ማለት ነው። ላይክ በጉ እንኳን ሲሰዋ ምንድን ነው የሚደረገው? ከወይኑ ይደፋል ለመባረክ ማለት ነው። ከእህሉም ከቂጣውም ደግሞ ትንሽ ቆረስ ተደርጎ ይጣላል ማለት ነው። ይሄ ለመባረክ ነው። ቅዳሴ የተደረገበት በዛ እነዛ የማይቃጠሉ መስዋዕቶች ሌላውን ይባርኩታል ለሚቃጠለው መስዋዕት ማለት ነው። ያ ደግሞ ለእንስሳት ነው። ብዙ ጊዜ የሚቃጠል ስርዓት አለው መቃጠያ ሰዓት። ይሄን ቅዳሴ መስዋዕት አይቃጠልም። ስጋ ተቆርጦ በግግም ከሆነ የአገጩና ምላሱ ላይ ተቆርጦ የተወሰነ ስጋ ተቆርጦ በጨው ተደርጎ በምሳና ቅጠል ተደርጎ ለመላእክት ይቀመጥላቸዋል። ለመላእክት ነው የሚባለው እንጂ ለሌላ አይደለም። ወይም ለቅዱሳን ሰዎች ቅድም የነበረው ማለት ነው። በተመሳሳይ ዶሮም ከሆነች የቀኝ ጭኗ ተቆርጦ ከጭኗ ላይ ተጠብሶ በእሳት ተጠብሶ እዛው በጨው ተደርጎ በምሳና ቅጠል ይቀመጣል። ይህን በተደጋጋሚ ያየነው ነገር ነው። የታረዱ መስዋዕት የሚቃጠሉባቸው ኬዞች አሏቸው። ለድህነት፣ ለእንስሳት ድህነት፣ ለሌሎችም በርካታ እንትኖች አላቸው ጉዳያቸው። ይሄ ሌላ አጀንዳ ስለሆነ ሌላ ቀን እናመጣዋለን። አንድም ግን ከባዕድ አምልኮት ጋር የለም። ባዕድ አምልኮ የሚባል ነገር የለም። እግዚአብሔርን የሚያመልኩት ለሚደረጉት ስርዓቶች በሙሉ ያንን አምልኮት ለመከወን የሚደረጉ መሆናቸው ማወቅ አለብን ማለት ነው። ከዛ ውጭ እንግዲህ ምንድነው በሰንበት ቀን ከረመኪ ካለፈ ሰንበት ምንድነው የሚያደርጉት? ቅድም አጋጣሚ በዛው አያይዤ ስለመለስኩት ሰንበት ቀን ምንም ነገር አይሰራም። ምንም ኢቭን በስነ ልቦና ከመዘጋጀት ያለፈ ሌላ ምንም ነገር አያደርጉም። ያው ሰንበት የተከበረ ቀን ነው። እግዚአብሔር ያረፈበት ቀን ስለሆነ የእግዚአብሔር የረፍት ቀን ስለሆነ ህዝበ የህገ ልቦና እምነት ተከታዩም ምእመኑ ማለት ነው እሱን እንትን የሚያደርገው ሌላ ስራ እንኳን አይሰራም። ምንም አይሰራም። የሚሰራ ምግብ የለም፣ ምን የለም። የሚበላ ምግብም በዛ ቀን በእንትን አርብ ቀን የተሰራ ምግብ ነው የሚዘጋጀው። ውሃም አርብ ቀን የተቀዳ ውሃ ነው የሚጠቀሙት። ሁለተኛው ደግሞ እንግዲህ ዛሬ በዓል ደግሞ እንግዲህ የሰንበት ቀን በዓል ደግሞ እንግዲህ ለማንኛውም ፍጡር ሲፈጠር የሰንበት በዓል ሰናብት ተብሎ የተሰጠው በዓል እንግዲህ ትላንትና የተዘጋጀ ልበቱን ሽምብራ ቂጣውን ትላንት የተዘጋጀ ምግብ በሙሉ ዛሬ ይበላል። ያኔ ማመስገኛ ቀን ነው። ዛሬ ፈጣሪ ረፍባት ያለው ቀን ነው ተብሎ ይዘውት ይቆያሉ። ነገ ከሰዓት ጠዋት ቅዳሴ ይደረጋል። በፍጹም በዕለተ ቅዳሜ አንድም ነገር አያደርጉም ከጸሎት ውጭ ማለት ነው። እና ምግብ ከመብላት ውጭ የተሰራ ምግብ ከመብላት ውጭ ምንም አያደርጉም። በስነ ልቦና ግን ይዘጋጃሉ ለነገው መደረግ ያለበት ማለት ነው። እንደገና ደግሞ ሰንበት ሲመሽ ቅዳሜ ሲመሽ በዓሉ የሚያልፍበት ሰዓት አለ ይመስለኛል። አይ ቲንክ 12 ሰዓት ይመስለኛል። ከሱ በኋላ ባሉት ስራዎች የሚሰሩትን ያዘጋጃሉ ለነገ ማለት ነው። የሚዘጋጃጀውን ያዘጋጃሉ። ከዛ ባለፈ ሰንበትን አክብረው ነው የሚውሉት። በሰንበት ቀን ምንም እንትን የሚደረግ ነገር የለም። ይሄ ነው የሚባል ጸሎት አይደረግም። በነገራችን ላይ በቅማንት ሕገ ልቦና በሰንበት ቀን ቅዳሴ የለም ማለት በቅዳሜ ቀን ማለት በክርስቲያኑ ቅዳሜ ስለሚለው በሰንበት ቀን ወይም ሰናብት ምንም የሚሰራ ስራ የለም፣ ቅዳሴም የለም በዚህ ቀን ማለት ነው። ሌላ ደግሞ ዓርብ ሮብ ከሆነ ዓርብ ሮብ ቀን በጾም ቀን ቅዳሴ አይቀደስም።
የሚቀደሱባቸው ዕለታት ይታወቃሉ። ማክሰኞ፣ ሐሙስ፣ አይ ቲንክ ሰኞም ይኖራል፣ እሁድ። ከዚህ ሌላ እንትኖች የሉም። አይደን ነው ሰኞ እርግጠኛ መሆኑን አላውቅም፣ ግን የሚበሉ ቀናት ናቸው የሚታረዱባቸው። ግን ሰንበት ደግሞ ያልሆነ በሰንበት ቀን ስለማያርዱ ማለት ነው፣ መስዋዕቱ ስለማይቀርብ እንትኑ ቅድም ያልኩት እንትን ስለማይደረግ በዚህ መንገድ ነው እና ከዚህ አንጻር ማየት ነው ያለብን። በሰንበት ቀን አርፈው ተደስተው ነው የሚውሉት። ታንኪዩ። መልካም ዘንድር በድጋሚ አመሰግናለሁ። እንግዲህ በሰንበት ወይም ቀዳሜ ሰንበት ተብሎ በቤተክርስቲያን እንትን የሚለው በሕገ ልቦናው ቅዳሜን ነው የሚያከብሩት። ኦሪቱን በነገራችን ላይ ቅዳሜን ነው የሚያከብረው። በአሁን በሕገ ወንጌል ነው እኛ ሰንበት ብለን እሑድን የምናከብረው። ስለዚህ ሕገ ልቦናው ቅዳሜን ነው የሚያከብሩት ማለት ነው። ቅድም እንዳልከው ዓርብ ሮብ ቅዳሴ የለም። ሰኞ ደግሞ የሆነ በዓል አለ ከሰኞ ጋር የሚገናኝ እንጂ ቅዳሴ ሰኞ ምናምን የለም። ብዙ ጊዜ በእነሱ ግን ሰኞ ቀን የሚሆንበት ጊዜ አለ ብለው ነገሩን አባ ወንበሩ በዓመት አንድ ጊዜ ወይ እንደዛ ነገር ሰኞ ቀን የሚውል በዓል አለ። ረሳሁት እኔ እንትኑን በዓሉን ምን እንደሆነ። ግን ሰኞ ቀን ቅዳሴ የሚቀደስበት አጋጣሚ ሊኖር ይችላል፣ ላይኖርም ይችላል። በዋናነት ግን ማክሰኞ፣ ሐሙስና እሑድ በቅማንት ዘንድ የታወቀ የቅዳሴ ቀን እንደሆነ ቅድም እንዳነሳው ከዛ ጋር መረዳት ይቻላል ማለት ነው። እንግዲህ ዋናው ዛሬ ነው። ዛሬ ጧት ነው እንግዲህ የቅማንት ሕገ ልቦና ቅዳሴ የሚቀድሱት። ስለዚህ የዛሬ ጧት ቅዳሴ ስርዓት ላይ እንዴት ነው የሚከናወነው? ክዋኔው አጠቃላይ ምን ይመስላል የሚለውን እሱንም ከነሱ ንግግር ጋር እያይዘህ የምታነሳው ነገር ካለ መቀጠል ትችላለህ። ያ እንግዲህ ይሄንን በተደጋጋሚ ስንገልጸው ስለነበረ እና አባ ወንበሩም ካህናቱም ሌሎችም ስለሚሉ ከነሱ ቀንጨብጨብ አድርገን እንትኖቹን ሰምተን እንመለስ። በዚህ ዕለት በጧቱ የቅማንት ሴቶች ወንበሩ ቤት አጠገብ ያለውን የጸሎት ቦታ አጸዱት። ለዕለቱ ድግስ የሚሆነውን ምግብ የሚያዘጋጁት ባቲዋዎች ወይንም ዕድሜያቸው የገፋ መውለድ ያቆሙና በካሳ ስነ ስርዓት ያለፉ ሴቶች ናቸው። ቅድመ ዝግጅቱ ከተጠናቀቀ በኋላ በግምት ከጧቱ 3 ሰዓት አካባቢ 2 ቄሶች በጸሎቱ ቦታ ለ1 ሰዓት ያክል ቆመው ሲጸልዩና ሲቀድሱ ቆዩ። ከጸሎቱ ወጣ ብሎ በቅጥር ግቢው በርካታ ሕዝብ ተሰብስቦ ለ1 ሰዓት የሚደረገውን ጸሎትና ቅዳሴ ይከታተል ነበር። ቅዳሴው በሚካሄድበት ወቅት ሕዝቡ አልፎ አልፎ ፊቱን ወደ ምስራቅ በማዞር በግንባሩ ተደፍቶ ምርት የምትሰጠውን መሬት ይስማል። በሌላ ጊዜ ደግሞ ምግብ እንደሚቀበሉ በሚመስል አኳኋን ሲንበረከኩ መዳፎቻቸውን በአንድ ጊዜ ሁሉም ወደ ሰማይ ይዘረጋሉ። ስርዓተ ጸሎቱ ካለቀ በኋላ ወንበሩና ቀሳውስቱ በጃልሽብ ወደሚገኘው መስዋዕት ማቅረቢያ ሄዱ። እንደተለመደው መስዋዕት የሚያደርጓቸው በጎች ባለመኖራቸው የወንበሩ እናት 6 ነጫጭ ዶሮዎችን እንዲያመጡ በአጠገባቸው ለነበሩ ልጆች ትእዛዝ ሰጧቸው። እንዳመጧቸውም የዶሮዎችን እግር ረዳቱ ቄስ እየያዘለት ዋናው ቄስ ሁሉንም ባረካቸው። ከዚያም ዋናውና ረዳቱ ቄስ በትልቅ ሽከና ጠላ ቀድተው ከፊሉን መሬት ላይ ባለው የዶሮዎች ደም ላይ ሲያፈሱት፣ ቀሪውን በእጃቸው ላይ በማድረግ ጠጡት። በመጨረሻም ለቀሳውስቱ በተለየ ድስት እንዲሰሩላቸው ከእያንዳንዱ ዶሮ የቀኝ ጭን ዋናው ቄስ በመገንጠል ወስዶ ለሚሰሩት ሰጣቸው። ቅማንቶች በበዓላት ምክንያት በሚደረጉት የጸሎትና የመስዋዕት ስነ ስርዓት በሚጠናቀቅበት ጊዜ ለዚህ ተግባር ከተዘጋጀው የጤፍ ቂጣና የገብስ ቆሎ ትንሽ ትንሽ እየተሰጣቸው የጸሎቱ በረከት ይሳተፋሉ። ከሰዓት ጠዋት ቅዳሴ ይደረጋል። ቅዳሴ የሚያደርጉ ሰዎችም ይደረጋል። ምዕመናኑም እንግዲህ ሕገ ልቦና ተከታይ የነበረው ደግሞ በየቤቱ ያርዳል። ከዛ አርዶ ቀን ላይ በእንጀራ ተደርጎ ወፍጮ መጁ ላይ ይቀመጣል። እንጀራውን በዶሮ ወጥም ሆነ በበግ ወጥም ሆነ እንግዲህ በመሳሰላቸው በሚበላ በብሎት ምግብ ወጥ ማለት ነው። ያንን ያደርጋሉ። በሽምብራ ቂጣውን ደግሞ እልበቱን አድርገው ያስቀምጣሉ። መልካም እንግዲህ ፍሬድሪክ ሲጋምስ ራሱ ያለውን ሰምተናል። ይሄ ምን እንደሆነ አጠቃላይ በዓሉ እዛው ፓርቲሲፔት አድርጎ የነበረበትን ሁኔታ ግብዣው ምን እንደሚመስል አጠቃላይ የነበረውን ሂደት ራሱ የሚያሳዩ ነገሮችን ነው የሰራው። አጠቃላይ ግን በዕለተ እሑድ ጠዋት ዛሬ ማለት ነው የሚደረጉ ነገሮች አሉ። በርካታ ነገር ነው የሚደረገው። የቅዳሴ አለ፣ በኋላ እመጣለታለሁ እንትኖችን። ከዛ ቀጥሎ ደግሞ 2 ስርዓቶች አሉ፣ የግብዣ ስርዓትና የዘር ባርኮቶች። አሁን ቅዳሴው በተመለከተ ይመስለኛል ይሄኛውን ያነሳው ነገር ሰው። በዚህ ቅዳሴ እንግዲህ ጠዋት ነው ቅዳሴ የሚቀድሱት። ዛሬ ጠዋት ዝግጅት ይደረጋል። ዝም ብሎ አይደለም። የንጽህና ወይም ራስን የማንጻት ስራ ይካሄዳል። ለመካፈል ማለት ነው። ቁርባን ፓርቲሲፔት ያደርጋሉ። ከቅዳሴው ቁርባን ስለሚሳተፉ ምዕመናን ማለት ነው። ካህናትም እንደዛው ስለሚባርኩ ዓለምን ነው የሚባርኩት።
አዝርዕትን፣ ዝናቡን፣ ልምላሜውን አጠቃላይ ያለውን ህዝቡን ሁሉ ነው የሚባርኩት። ኢቭን የማይወልዱ ሴቶች ራሱ እንዲባረኩ ከዛሬው እንትን ቅዳሴ ይካፈላሉ። በተለይ ደግሞ የአዝርዕት ምረቃው ላይ ይመጣሉ። ይህን ሪቻርድ ሲጋምስ በሚገባ አቅርቦታል። ሰው ዛሬ የመባረክ ቀን ነው እና ይቀደሳል ማለት ነው። እግዚአብሔርን ያመሰግናሉ። ዋስነ ኪዱስ ብለው ጀምረው ዋስነ ኪዱስ እያሉ ይቀጥላሉ። የተለያዩ ስርዓት አለው ቅዳሴው ማለት ነው። ስለዚህ በቅዳሴው የሚያስፈልጉ ነገሮች ዝግጅት ከተደረጉ በኋላ ዛሬ ቅዳሴ ይደረጋል ማለት ነው። በቅዳሴ ጊዜ እኛ ጋር አሁን ቀርቶ ነው እንጂ በገና ይመታል። ይህን ሪቻርድ ሲጋምስ በተለይ የጥቅምቱን ቅዳሴ እንዴት አድርጎ እንደገለጸው ከዚህ በፊት ባቀረብነው ዝግጅት ማየት እንችላለን። እንዲያውም ዛሬ ቀደም ብለን ከዚህ ሰዓት ቀደም ብለን ላይቭ ለቀነዋል። እሱን በደንብ አድርገው ቢያዩት ብዙ ነገር ይማራሉ። አሁን በገና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኔ ነው ብላ ነው የምታምነው። ከዚህ የወረሰችውን የኔ ነው የምትለው በድፍረት ነው። ባይ ዘ ወይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወደ ይሄ አሁን እንትን ውስጥ የእምነቱ ተቋማት ውስጥ አገልግሎት ማጠቃላይ እምነቱ ውስጥ ያለው ልዩ የሚያረጋት ክርስቶስንና መስቀልን ድንግል ማርያምን መያዟ ነው እንጂ ሌላው ስርዓት አብዛኛው ከዛ ይመጣ ነው እና የሐዲስ ኪዳን የሚባለው መጽሐፍት ስላሏቸው ከዛ ውጭ ብዙ ስርዓት የቅዳሴ ስርዓቱ ይሄ ጸሪቀ መበለት የምትለው የጸበል የማጥመቅ ስርዓት በለው ይሄ የፈውስ ጸበል በየቦታው ያለ ጸበል ማህበር የሚባለው ተስካር የሚባለው ፍታት የሚባለው ኤቭሪቲንግ ከዚህ ነው የመጣው። ደብረ ዘይት የሚባለው በዓል ራሱ ከዚህ ነው የሚያከብሩት። ደብረ ዘይት የሚባለው ቀኑ ወስነው አጥንተው እዚህ ጋር የሚጠቀሙበት እኮ የኛ አባቶች ናቸው። ዛሬ ሳማ ሰንበት ሸዋ ላይ ሄደ ሳማ ሰንበት የደብረ ዘይት የሚከበርበት ነው ዛሬ ደብረ ዘይት በክርስቲያኖች። የአዲስ አበባ ሰው ግልብጥ ብሎ ይሄዳል። ግን ይሄ የደብረ ዘይት ዕለት በዛ ቦታ ድሮ ሳማ ሰንበት ማለት የሰንበት ገንዘብ፣ የሰንበት ሀብት፣ የሰንበት ስጦታ ማለት ነው በቅማንቶች። በዛ ቦታ ነበረ ቅማንቶች እንደዚህ ምንድነው የሚባለው የሃይማኖት ጉዞ ተጉዘውበት ልክ ዛሬ ላሊበላ አብረንታንት ዋልድባ እየሄድክ እንደምታከብረው ሂደው ሲባረኩ የነበሩበት ቦታ ነው። ዋና የዳግም ምጽአት መታሰቢያ የነበረው የሸዋው ሽምኩላ ነበረ በዛ ጊዜ ማለት ነው። ሳማ ሰንበት ነበረ። ያንም ይዘውት ነው የቀሩት። ህብረተሰቡ አለቅም ሲል በዛው ለምዶት እንዲቀር ሳማ ሰንበት ሚል ቤተክርስቲያን አገቡበት። በቃ አለቀ። በሰንበት ስም ቤተክርስቲያን አገቡትና ሰናበት እያለ ቅማንቱ አለቅም ስላለ በዛው አስቀጥለውታል። ሰው ይሄ ሃይማኖት ከዛ እንትን እንደመጣ ማለት ነው። ቅዳሴው ስርዓቱ አሁን የምንመለከታቸው ስርዓቶች በሙሉ በዚህ እንደቀጠለ ህገ ኦሪትም ወስዷል። ከዚህ ባይተወይ ብዙ ነገሮችም የቅዳሴ ስርዓት ኤቭሪቲንግ ከዚህ ነው የወሰደው። ለዛ ነው የህገ ልቦና አምልኮት ተከታይ የነበሩ ከነናውያንን ማባረር አለብን የሚል ተጽፈው በጽሁፍ ሁሉ ስማቸው እያጠለሹ ምናምን ለማባረር የሞከሩት ብዙ የቅማንት ወንድሞቻችን እዛ የነበሩ ቦታቸውን እየጣሉ ተቀይረው ጥለው የመጡት ብዙዎቹ በዛ ምክንያት እኮ ነው። ከዛ እንደገና ክርስትናው ደግሞ ይኸው ያደረገውን እናውቃለን። ኢትዮጵያ ውስጥ በዚህ መንገድ ስለመጣ ነው። ዙሮ ዙሮ የቅማንት ህገ ልቦና የደብረ ዘይት ዕለት ቅዳሴ ይቀደሳል። በንጹህና ወደ ምስራቅ ዙረው በተቀደሰ ደን ውስጥ ወይም ድግና ውስጥ ነው፣ በተባረከ ድግና ውስጥ ነው ወደ ምስራቅ ዙረው ይጸልያሉ። ዕጣን ይጠቀማሉ። በዛ ጊዜ አሁን ቁጥራቸው አንሶ የሚደረጉ ስርዓቶች የተቀነሱ መጥተው ነው እንጂ ዕጣን እንደሚደረግ በ1957 ገደማ ሪቻርድ ሲጋምስ አብሮ ቁጭ ብሎ አይቶታል። ዕጣን እንዲያውም እሱ እንትን ሙጫ ምናምን እያለ ነው መቀሩን የሚያነሳው ማለት ነው። ከዛ በገናው እንዴት እንደሚመታ ስርዓቱ እንዴት እንደሆነ ከዛ በኋላ የሚደረጉ አጠቃላይ ስርዓቶችን በዝርዝር አስቀምጧል። አንድ ቀን አየሩ ቀዝቃዛ ውርጫማም በሆነበት በዓሉ በሚከበርበት ጧት አንድ ረዳት ቄስ በገና ይዞ ወደ ድግናው በመግባት በገናውን ሲደረድር አየሩ በሙሉ በሙዚቃ ተሞላ። ሌላው ቄስ ደግሞ በአንድ ላይ የተደባለቀ ማርና ወተት በተባረከው ቅዱስ መሬትና ዛፎች ላይ ያርከፈክፍ ጀመረ። ወንበሩ የተሰበሰበውን ቀሳውስትና ሕዝቡን እየመራ ድግናው መሃል ሲደርስ ተቀመጠ። ሌሎች ደግሞ ዙሪያውን አጅበውት ቆሙ። ከዛም በአዋፋት የተሞላው አልፎ አልፎም በዝንጀሮዎች የሚዘወተረው ድግና ከየአካባቢው በመጡ ሕገ ልቦናዊ ቅማንቶች ተጥለቀለቀ። ድግናው ለተሰየመለት ቅዱስ ሁለት ቄሶች ለአንድ ሰዓት ያክል ከጸለዩና ከቀደሱ በኋላ የቅማንት ህብረተሰብ ከአንዱ የጥንት ቅድመ አያታቸው ቅዱስ ጋር ያላቸውን ቃል ኪዳን እንደገና ያድሳሉ። በእርሱም አማካኝነት በውስጣቸው ያለውን አንድነታቸውን ያጠናክራሉ። ወንበሩና ቀሳውስቱ ከለመለመው ድግና የሚወጣውን የሚያውድ ሽታ ያለውን የዋልያ መቀረጣን እያሸተቱ ወደ ዳር ሲወጡ ረዳቱ ቄስ በድጋሜ በገናውን ያሰማ ጀመር። ዋናው ቄስ ደግሞ ማር በመሬቱ ላይ አርከፈከፈ። በመጨረሻም የጸሎቱ ተሳታፊዎች ምርቃን ተቀብለው እንዲቀመጡ ተፈቀደላቸው። ነገር ግን ክርስቲያን ቅማንቶች ከሕገ ልቦና ተከታይ ቅማንቶች ተለይተው ለብቻቸው ተቀመጡ። ቀሳውስቱ ደግሞ ከሁሉም ተራ ሰው ተነጥለው ለብቻቸው ቦታቸውን ያዙ። ዛሬ መስዋዕት ይሰዋል ወይንም ከቅዱሳን ጋር ሆነው ምግብ የሚበሉበት ይታረዳል። ከዛ ከቅዳሴው በተጨማሪ ደግሞ
በየቤቱ ትልቅ ግብዣ ድግስ ይደረጋል ማለት ነው። በዚህ መንገድ ነው ቅማንቶች የሚሳተፉት። ታስታውስ ከሆነ ምናልባት አንተ ደርሰበት ላትሆን ትችላለህ። እኛ የማስታውሰው ሕፃን እያለን ሁልጊዜ የደብረ ዘይት ከቤታችን ይታረዳል። እኔ ሳቅ አያቴም ክርስቲያን ነው፣ አባቴም በልጅነቱ በ40 ቀኑ የተነሳ ነው፣ እናቴም እንደዛ ናቸው። እሚታዬ የአባቴ እናት ምንም ነገር እንትን ሳትል ቅማንተኛ ብቻ ነው የምትችለው፣ አማርኛ ሳትችል ሳትጠመቅ ቆይታ አያቴን ስታገባ እንደተጠመቀች ነግረውናል በዛ ልክ። ከዛ ውጭ ግን እኛ በእንትናችን አብዛኛው የምናውቀው በእኛ እድሜ ሳይሆን በአባት እድሜ ራሱ ክርስቲያኖች ናቸው። ግን የደብረ ዘይት ዕለት ሁልጊዜ ዶሮ ይታረዳል ከቤታችን፣ ግማሽ ጾም ተብሎ የደብረ ዘይት ዶሮ ይታረዳል። ዶሮ ታርዶ ስጋው የምንበላው እኛ ነን። ይሰራል፣ ወጡ ኖርማል ነው የሚሰራው፣ ይታረዳል። ደም ሳይፈስ መዋል የለበትም። ዛሬ ደብረ ዘይት ነው ተብሎ ነው የሚደረገው። ለምን እንደሆነ አውቁትም። ከአባቶቻችን የመጣ ለካ ይሄ የደብረ ዘይት በዓል የሚከበርበት የመስዋዕት በሕገ ልቦና የሚሰዋበት ስለሆነ ሁሉም በየቤቱ ያርድና ይበላል። ምግብ ማለት ነው፣ በዓል የሚያከብርበት ነው። ከዛ ትሬንድ መጥቶ የደብረ ዘይት ዶሮ ይታረዳል። ያን ልጆች ይበላሉ፣ እኛ እንበላለን ተደስተን ማለት ነው። ምክንያቱም እናትና አባት የሚጋራ የለ፣ ፎርማሊቲ የለ፣ ታርዶ ይሰጠናል። ተሰባስበን ልጆች በልተን እንጨርሰዋለን። እነሱ ጾመኞች ናቸው፣ አይበሉም፣ ክርስቲያን ስለሆኑ ማለት ነው። እንዲህ ይደረጋል እና ያ ስርዓት ነው የሚከወነው ማለት ነው በደብረ ዘይት። የደብረ ዘይት ወይንም የሽንኩላ በዓሉ የቅዳሴው በዚህ መንገድ ያልቃል ማለት ነው። ቅዳሴው ይከወናል። ከዛ ቀጥሎ እንግዲህ ወደ ወንበሩ ቤት ነው ድግስ የሚመጣው። እሱን ሜይ ቢ በዚህኛው ጨምረህበት ወደ ድግሱ በኋላ እንመጣለን። መልካም እንግዲህ የዘንድሮ ሰፊ ነገር አንስታል። ማህበረሰቡ በነገራችን ላይ እንትኑ አለቀቀው፣ ስነ ልቦናው ውስጡ ላይ አለ የሚያደርጋቸው ነገሮች። ይሄ ዝም ብሎ ከሃይማኖት ውጭ ያለው በተለይ ማህበራዊ እንቅስቃሴው እሱ ሁሉ ውስጡ እንዳለ ነው። አሁን የደብረ ዘይት ዕለት ታርዶ እንትን የሚሉት እነሱ ባይበሉም ስሜቱ አላቸው ከውስጣቸው፣ ያንን ታሳቢ አድርገው ነው እንትን የሚሉት። ስለዚህ ማህበረሰቡን አስተምረው አሳምነው እንዳላጠመቁት የሚያሳዩ በርካታ ነገሮች አሉ። አንዱ ይሄ ነው። እንግዲህ ከዚህ ቀጥለን አጠቃላይ ከቅዳሴው በኋላ ከወንበሩ ቤት ድግስ ይደረጋል። እኔ በሆነ አጋጣሚ በተደጋጋሚ ማነሳው የሰኔ 12ቱን ድግስ ያየሁት ምንድነው የዛኔ የነበረው ክርስቲያኑ ኦርቶዶክሱ በጣም ነው ያስደነገጠኝ። እኔ የራሴን እንትን ተልኬ ነው እዛ የላይ አርማጭሆ የቅማንት ኮሚቴ ይሄዳችሁ የባህልና ቱሪዝም እንትን ነበረ። እዛ ራሱን የቻለ አንድ ዲፓርትመንት አለው እዛ ኮሚቴ ውስጥ። አሁን ይኑራ አላውቅም። እሱ ወክሎን ሂደን አንዳንድ ነገሮችን አይተን ልንመለስ ነው ሄደን የነበረው እና ደነገጥ እንዳለ በሙሉ ቄሱ የኦርቶዶክስ ካህኑላ አብሮ ነው መጥቶ ቆሞ ሲጸልዩ ምናምን በቃ አሜን እያለ እንትን ይላል። ከድግሱ ይሳተፋል። ምንድነው የማያደርገው? ፕራክቲስ የማያደርገው ሃይማኖቱን ብቻ ነው እንጂ ማህበረሰቡ በሙሉ ከዛ ይመጣል እና ገረመኝ። ከዛ መጨረሻ ለየት ያለ ነገር ያየሁት ምንድነው ከወንበሩ ቤት ከገባን ድግሱ ማለት ከውጭ የነበረው ቅዳሴ አልቆ ከቤት ከገባን በኋላ ጸሎት አለ እንደገና ወደ 4ቱ አቅጣጫ እየዞሩ የሚጸልዩ ጸሎት አለና ደረቅ ሳር አንጥፈው ካህናቱ ምናምን እዛ ላይ ቆመው እንትን አሉና መጨረሻ ነው ያረሳሁትም። ጠይቃቸው አይ ደረቅ እውነት ነው፣ እውነት ስለሆነ ደረቅ እውነት ነው፣ ውሸት ነውር ነው፣ ስለዚህ ደረቅ ከእውነት ጋር መያያዝ ነው ምናምን የሚል ምላሽ ሰጡኝና አሁን ይሄ ነገር አለ የለም አላውቅም። እኔ እስከዚህ ድረስ ነው። እኔ በጣም የሚገርም ስለሆነ ፕራክቲሱን ሰው ሂዶ ቢያየው ቅድም አንተ እንዳልከው በውጭ ነው ከመፍረድ በአዳም ልኮ ነው ምናምን እያሉ ከመፈረጅና ከማጣጣል ሂዶ ቢያየው የሚለውን እኔም ሪከመንድ ማድረግ እፈልጋለሁ። ወደሚቀጥለው ጥያቄ ልለፍና በዚያው አያይዤ የወንበሩ ድግስ ምን ይመስላል የሚለውን አሁን ካለ ሁኔታ ጋር አያይዘ የምታነሳው ነገር ካለ ምናልባት እሳቸው የሚያነሱት ነገር ካለ ከድግሱ ጋር እሱን ብታነሳው። ኦኬ፣ የወንበሩን ድግስ በተመለከተ ሪቻርድ ሲጋምስ አሙን ነው ያቀረበው። እሱን እንስማው። ከዛ ቀጥሎ ደግሞ ወንበሩንና ቄሱን ሰምተን ወደ ውይይቱ እንመጣለን። ቅማንቶች በበዓላት ምክንያት በሚደረጉት የጸሎትና የመስዋዕት ስነ ስርዓት በሚጠናቀቅበት ጊዜ ለዚህ ተግባር ከተዘጋጀው የጤፍ ቂጣና የገብስ ቆሎ ትንሽ ትንሽ እየተሰጣቸው የጸሎቱ በረከት ይሳተፋሉ። ይህን ከተቃመሱ በኋላ በመጠኑ ሲበላና ሲጠጣ እስከ 9 ሰዓት ቆይቶ ዋናው ግብዣ ቀጠለ። ከዚያም ዶሮ ሳይቀር የተለያዩ ወጥና እንጀራ ቀርቦ በጠቅላላው የተንበሸበሸ ድግስ ተደረገ። ሊደገሰው ተራሳቸው ወንበሩ ደጃፍ ነው። እንግዲህ ሰው እንዳቅሙ ነው የሚዘጋጅ። በግ ሊዘጋጅ ይችላል፣ ዶሮ ይዘጋጃል፣ ጠላ ይዘጋጃል፣ ማር ይዘጋጃል፣ እልበት ይዘጋጃል፣ ሽምብራ ቂጣ ይዘጋጃል። እንዳቅሙ ከፍ ያለም በግም ያደርጋል። ድሮም ከብት ሲያደርጉ ነበር። እንግዲህ ዝቅ ያለ ሲመጣ ነው እንጂ ዝግጅቱ ከበድ ያለ ባል ነው። ያ እንግዲህ እንደሰማኸው በዚህ መንገድ ነው የወንበሩ እንትን የሚከበረው ማለት ነው፣ ድግስ ማለት ነው። ወንበሩ በቅርብ ጊዜ አይ ቲንክ ከዛሬ 2 ዓመት ገደማ ምናምን ያነጋገርናቸው ነው ያቀረብነው እዚህ ላይ። እሳቸው የሚሉት ምንድነው አቅም እንደፈቀደ
እደግሳለሁ ነው ያሉት። ግን ትልቅ ድግስ ነው የሚደገሰው በዱ በጣም ትልቅ ድግስ ነው። ድል ያለ ድግስ ይደግሳሉ። የእሳቸው ደግሞ ትልቁ ጸጋ ትልቁ የሚኮሩበት የሚደሰቱበት ቀን ነው ይሄኛው ለአባ ወንበሩ ማለት ነው። ሌሎችም ካህናት እንትን ይላሉ። ድግሱ አባ ወንበር ነው። የአካባቢው ምእመን በአካባቢ ያለው ይጠራል፣ ይመጣል፣ ይሳተፋል ማለት ነው። በዛ ላይ ደግሞ ዘር ሊባረክ ነው። ከሰዓት በኋላ ወደ ምሽት ዘር ሊባረክ ስለሆነ የዛን ዘር ባርኮት ደግሞ ይሳተፋሉ፣ በረከቱም ማለት ነው። እንደዛ ስለሚደረግ ዛሬ ከወንበሩ ቤት ብዙ ድግስ አለ። ከብት ይታረዳል፣ አቅም ሲኖራቸው በግ ይታረዳል። ያለው የሚበላ በሙሉ የተፈቀደ የሚበላ በሙሉ ይቀርባል ማለት ነው። መጠጥ አለ፣ የሚጠጣ መጠጥ በቅመንት ከጠላ ውጭ አረቂ ምናምን የሚባል አረቂ የሚባል መጠጥ የለም። ጠላ ብቻ ነው፣ ከእህል በእህል የተሰራ ጠላ ብቻ ነው። ከዛ ውጭ ሌላ መጠጥ አይጠጡም። መጠጥ ይጠጣል አቅም እንደፈቀደ ማለት ነው። እንደ አቅሙ ይጠጣል። ድግሱን ሰዎቹ እየበሉ እየጠጡ ይዝናናሉ። በዚህ ቀን ዘፈን የለም። በነገራችን ላይ የቅማንት እንደዚህ አይነት ሃይማኖታዊ ሴሬሞኒዎች ላይ ምንም አይነት ዘፈን ምናምን የሚባል ነገር የለም። ቅማንት ቤት ዘፈን ያለው ሰርግ ብቻ ነው። ከዛ ውጭ ሌላ ድግስ የሚባል ቦታ ዘፈን ምናምን የሚባል ነገር አይፈቀድም። ኖር ነው እሱ ራሱ ማለት ነው። ስለዚህ ትልቅ ድግስ ነው የሚደገሰው አባ ወንበሩ ማለት ነው። እንግዲህ ሰዎቹ ስላቀረቡት እኔ ብጨምርበት ሜቢ ከመበረዝ ሌላ ወይም ከማበላሸት ያለፈ ስለምንትን ስለማድረግ እንደሰማ ነው እንትኖች አድማጮቻችን ይህን ስለሙት በዚህ ብናልፈው ደስ ይለኛል። መልካም ዘንድር። በነገራችን ላይ የመከባበርን ጥግ የምታይበት ፕሮግራም እኔ አይተው ከሆነ ከዚህ በፊት አላውቅም፣ ለወደፊቱ ግን ታየዋለህ ብዬ አስባለሁ። ድግሱ ላይ የመከባበር ጥግ የሚታይበት ማለት ነው። በጣም ነው የሚገርመው። በቃ በጣም መቀመጫው ራሱ ቦታ ዳስ ምናምን ይሰራሉ በደንብ። የአባ ወንበሩ መቀመጫ ለብቻ ነው። የአባ ወንበሩ ራሱ ወንበሩ ከፍ ብሎ የተሰራ ነው፣ ጎላ ብለው እንዲታዩ። ከዛ የትልልቅ ሰዎች ለብቻ ነው፣ የሴቶች ለብቻ ነው፣ የወጣቶች ለብቻ። በጣም የሚገርም ነው። እንደገና እንደዚህ አገል ደግሞ ቀኝ እጃቸውን ብቻ አውጥተው የሚያስተናግዱ ሰዎች አሉ፣ እናቶች አሉ። በጣም የመከባበር ጥግ እስከ ጫፍ ድረስ የምታይበት በጣም ነው የሚገርመው። ሰው እንዳልከው ዘፈን ምናምን የለም። የሚወራው ራሱ ጸጥ ብሎ ብዙ መጮህ ምናምን አይፈቀድም። አሁን ክርስቲያን የሆነ ኦርቶዶክሱ ምናምን እንትኑ ፕሮግራሙን ለማየት ሄዶ ሊንጫጫ ምናምን እንደዚህ ሊያይ ምናምን ፎቶ ሊያነሳ ይችላል። ግን በቃ ጸጥ ረጭ ነው፣ ሌላ ነገር የለም። በጣም ነው የሚገርመው፣ በጣም ነው ደስ የሚለው እና ሴርሞኒው ራሱ የመከባበር ጥግ የምታይበት ነው። በዚህ አጋጣሚ ሰው ሂዶ ቢያየው ብዬ አስባለሁ። እኔ ደግሜ ለማየትም ስለጓጓው እና በጣም የሚገርም ስርዓት ነው፣ ለማየት ያብቃን ብዬ አስባለሁ። ከዚህ ቀጥዬ አንድ ነገር ላንሳ። በዚህ ፕሮግራም በዚህ ዕለት የዘር ምረቃ ስነስርዓት እንዴት ይካሄዳል የሚለውን እሱም ብናነሳ እንግዲህ በዚህ በዓል ላይ ሰው ከዚህ ወር ጀምሮ ዳጉሳ ይዘራል፣ ዱባ ይተክላል፣ ሌሎችን ማዘርቶች ቀድሞ የሚዘሩት እንደ ማሸላ አይነት ይዘራል እና የዘር ምረቃ ይደረጋል። በዚህ ፕሮግራም ላይ እንዴት ነው የሚደረገው፣ እንዴት ይካሄዳል የሚለውን እሱም ብታነሳው መልካም ይመስለኛል። ግን ለምንስ አስፈለገ የሚለውን እሱም ብታነሳው ደስ ይለኛል። ለምንድን ነው በየዓመቱ እንደዚህ የሚደረገው የሚለውን ሰው ምናልባት ማወቅ ከፈለገ ብታነሳው። ይሄኛውንም ቀደም ብለው ከተናገሩትና ከጻፉት ሰዎች እንትን እንየውና አዳምጠን። ምክንያቱም በደንብ ነው የሚያብራሩት። ሪቻርድ ሲጋምስ ራሱ በሚገርም ሁኔታ ነው ያብራራው። ትላንት ያነጋገርናቸው ካህን ደግሞ በሚገባ አብራርተውታል። በሚገርም ከዚህ በፊት ሌሎቹ አብራርተውልን ያልሰማናቸውን ሁሉ ነው የነገሩን። ስለዚህ እነሱን እንስማቸውና አባ ወንበሩን ጨምረን እንምጣ። ዘቦች ወንበሩ ሳይቀድሳቸው ሳይመርቃቸው አይቀሩም ተብሎ ማንም መሬት የሚያበቅለው የእንጨት ፍራፍሬም ሆነ የመሬት የእህል ፍራፍሬዎች የትም ተለቅመው ነገ እሑድ ደብረ ዘይት ዕለት ማታ ወንበሩ መርቀው ሾረር ሻርሰው በያን ዘር መርቀው በታረሰው በሾሩ ላይ ይቀብሩታል እና ያ ከሆነ በኋላ እንግዲህ ወንበሩ ዘር መርቀዋል። እንግዲህ ወደዚያ ዘር መዘራት አለበት ብሎ ገበሬው ይጀምር ነበር። ጎረቤቱ አካባቢው ጠቅላላ በዛው ግድም በወንበሩ ግድም አካባቢ ያለው ሰው ጥፍሬ ያለ ጥፍሬውን፣ ሰሊጥ ያለ ሰሊጡን፣ ተልባ ያለ ተልባውን፣ ኑግ ያለው ኑጉን፣ ዱባ ፍሬ ያለ ዱባ፣ ምንም መሬት የሚያበቅለውን ዘር በየቤቱ ተለቅሞ ነው የሚሰራው ስራው። ቅዳሴውም ወንበሩም ራሳቸው መሬት ነው የሚያደርጉት። ግን የዛን ቀን እሳቸው ብለው በሬ ቀደው ዘር መርቀው ተዛቶርም ዘር ያገባሉ። ከዛ በኋላ ወንበሩ ዘር መርቀዋል። ተደብረ ዘይት በኋላ ወንበር ዘሩ ተመርቋል ያው ተብሎ ለመዝራት ዳጉሳም ይዘራል። እንግዲህ የዛ ወደዛ ዘንጋዳም ይቆፍራል። ምን ይላል ገደገዳው እንደዛ ብሎ ነው የሚጀምረውና ያው ዘሩ ግን የወንበሩ አንድ የቅማንትን ሃይማኖት ለየት የሚያደርገው ለየት አድርጎ ከሁሉም በላይ ለየት አድርጎ የሚያሳየው ዘር መመረቁ ነው። ማንኛውም ቦታ የለም ይሄ ዘር መመረቁ።
በዚህ በቅማንት ማህበረሰብ ነው የሚገኙ። በዕለተ እሁድ ከሽንኩላው ግብዣ በኋላ የመጨረሻውና ዋናው ስነ ስርዓት መካሄድ ነበረበት። የተለያዩ የእህል ዘሮች በሰፌድ ተደርገው ወደ አንድ የእርሻ ማሳ ከተወሰዱ በኋላ ህዝቡ ተሰብስቦ ፊቱን ወደ ምስራቅ በማዞር መጸለይና መሬቱን መሳም ቀጠለ። ቄሶች ዘሮች ላይ ጸሎት አድርገው ከባረኩ በኋላ ጥንድ በሬዎችን ጠምደው ወንበሩ በማሳው ላይ አንድ ሾር ካረሱ በኋላ ከቄሶች ጋር ሆነው በተባረከው ሾር ላይ ዘሮችን በመዝራት የተባረከውን ጠላ ወይም መስኪ አፈሰሱበት። ቅማንቶች ይህ ስርዓተ ጸሎት ጤናና ልምላሜን እንደሚሰጣቸው ይተማመናሉ። እናም የተባረከውን ዘር ተቃመሱት። ስለዚህ ነበር ይህ የተባረከ ዘር የቀመሱ መካን ሴቶች በመጸነሳቸው ምክንያት ወንበሩ ስላደረጉላቸው የጸሎት ውለታ በዚሁ ስነ ስርዓት ለወንበሩ ልዩ ስጦታ ያበረከቱላቸው። ከ9 ሰዓት በኋላ አምላካችን ስራ የጀመረበት ቀን ነው ተብሎ ስለሚታሰብ ከ9 ሰዓት በኋላ እንግዲህ 11 ሰዓትን ይዘህ እርሻ ተጠምዶ ይታረሳል፣ ወደ ስራ ይጀመራል። ያው ሚሉት ምንድነው? አንደኛ ፈጣሪያችን እሑድ ወደ ምሽት ስራ ጀመረ። ሰማይን እንደ መጉድ መሬትን እንደ ምዘጉ አድርጎ ጀመረ። ከዛም ሰኞ በጣም ወዛ። ከዛ ወዙን ጠርጎ በኋላ ሲረጨው ጀከረንቲት ይሰግስት እንዲያተብሎ በጫንቃቸው ቆመ ተብሎ የሚነገረው እና በዛ መልኩ ስለሚነገር እሑድ ወደ ምሽት ወንበሩ ዘር ይባረካሉ። የዘር መባረኪያው ቀን ነው። ከመዘናውና ገላለከው ይመረቃሉ። ተመረቁ በኋላ ማንኛውንም አዝሪት ማህበረሰቡም ከቤታቸውም ይመጣሉ። ያንን ዘር ይዘራሉ። እነዛ ካህናቶች ይመርቃሉ። መጀመሪያ በሮች እንደተቀመጡ ይመረቃል። በሮች ከምዕራብ ወደ ምስራቅ ነው የሚዞሩት። ከምዕራብ ወደ ምስራቅ ይዞራሉ። ገላለከው እንደመረቀ ከመዘናው ይመርቃል። ከዛ በኋላ ጀርጅ የሚባል አለ፣ ቅዳሴ ፕሮግራም አለው። በዛ ፕሮግራሙ ይካሄዳል። ከዛ በኋላ እነዛ ከተነሱ በኋላ እነዛ ቅዳሴ ከተፈጸሙ በኋላ ወንበሩ አንዲት ሶር ነው የሚያርሰው፣ አይደገምም። ከዛ ያችን አንድ ሶር ያርሳል። በቀኝ እጃቸው ይይዛሉ፣ በግራ እጃቸው ይይዛሉ። ከመዘናው በቀኝ እጁ ይይዛል። 3 ቦታ ነው የሚዘሩት። እነዛ ዘሮች ይዘራሉ። ማንኛውም ዘር እኛ ዘርተን የምናበቅላቸው በሙሉ የለም፣ እነዛ በሙሉ ይዘራል። ይህን ምንድነው ስትላቸው አምላክ ስራ የጀመረበት ቀን ነው እና የስራ መጀመሪያ ነው። አንደኛ የዓለም ፍጥረታት አሁን በገርቦናው ታሪክ ስንሄድ ዓለም የተፈጠረው የሽመኩላ በዓል ተመርኩዞ ነው የሚባል። እንግዲህ የሽመኩላን በዓል ተመርኩዞ ነው ዓለም የተፈጠረው። ሰማይና መሬትን የሰራበት በሽመኩላ በዓል እንደታሰቢያ ተደርጎ ነውና የሚባለው። ያው ልክ ፈጣሪ ስራ እንደሰራው ወንበሩ ደግሞ ይሄንን ስርዓት ይሰራሉ። ለዚያችን ቀን ብቻ ነው የሚሰራው፣ የሚፈቀድላቸውም ያችን ቀን ነው እና ከምዕራብ ወደ ምስራቅ ተተልሞ ይታረሳል። ይሄን እንደውም አንዱን የቀኝ እጃቸውን ይዘራሉ፣ መሀል ላይ የግራ እጃቸውን፣ ከዚያ ሄደው ተራምደው መጨረሻው አካባቢ ሶር መጨረሻ አካባቢ ደግሞ ከመዘናውን በቀኝ እጁ ይዞት የነበረውን ከመዘና የያዘውን ወስዶ ያደርጋሉ። ማንኛውም ዘሮች ምድር የምታበቅላቸው በሙሉ ተፈልገው ተለቅመው ባሉት ይመጣሉ። እነዚያ ነገሮች ተዘርተው የሚበቅሉ በሙሉ ይዘራሉ። ዝንጅብል፣ መጠጥ፣ መሰሪት አሁን ለምሳሌ በዚህ ሀገር አይበቅሉም፣ ግን ይህም ተፈልገው ይመጣሉ፣ ይዘራሉ። እነዚህ አሁን ሾሯ ግን አንድ ነው የምትቀደደው። 3 ቦታ ነው የሚዘራው። 3ቷ ቦታም ድፍን ተደርጋ ወንበሩ ነው ያለብሳት፣ ይዘራታል። ወንበሩ ያለብሳል፣ ይዘራዋል፣ ወንበሩ ያለብሰዋል። ከዛ በኋላ በቀኝ እጁ ያዘው እንዳለ ድፍት እንዳረገ በቀኝ እጁ ልብስ ያደርገዋል። የግራ እጁን ወስዶ ድፍት እንዳረገ በሁለት እጁ ያለብሳል። ከዚህ ከመዘናው ተቀብሎ በሁለት እጁ አድርጎ ልብሶት ነው የሚሄደው። መልካም እንግዲህ እንደሰማኸው ዘር ይሄ የሚባረክበት አሁን ከዚህ በፊት ያላየነው ነገር ለምንድን ነው እሁድ የሚታረሰው? እሁድ ለምን ይታረሳል? ለዛም ወደ ማታ ምን ማለት ነው የሚለውን አብራርተዋል። እኒያ ካህናን ተናግረውታል። ካህኑ የተናገሩት ነገር ምንድን ነው? እግዚአብሔር ስራ የጀመረው መቼ ነው አሉ? እሁድ ስለጀመረ ስራ እንደሚጀመር አበሰርን፣ ባረክ ነው፣ ተባረከ ነው። ስራ ለመስራት ደግሞ አንደኛ እርሻው ተባረከ። ከምዕራብ ወደ ምስራቅ ፊታቸውን ዙረው አረሱ። ከዛ ቦታ ዘሮቹ ሁሉም አይነት አዝርዕት በሾሩ ውስጥ ወይንም በፈለማ ውስጥ ተደርገው ተቀበሩ። ኦልሬዲ አዝርዕቱ ተባረከ ማለት ነው። የሚዘራው ዘርም ተባርኳል። በዛ አካባቢ የሚሰራው ግብርና ነው፣ ሌላ ስራ የለም። መሬቲቱም ተባርካለች። ሰዎቹም በቅዳሴው ጧት ጀምረው ተባርከዋል። ስለዚህ ከዚህ በኋላ ተባርካቸዋል፣ ስራ ጀምሩ፣ አዝርዕትም ተባርኳል ነው። በነገራችን ላይ ደብረ ዘይት ሳይደርስ ዘር የሚዘራ የለም በቅማንት ምድር።
ቆለኛ እንግዲህ ዳጉሳ ቶሎ ብሎ ይዘራል አይደለ? የፈለገ ደብረ ዘይት ደርሶ በደብረ ዘይት ቀን እንዲያው ዛሬ ላይ ህገ ልቦና እንኳን የሌለባቸው አካባቢ ቢሆን የፈለገ ቢሆን ደብረ ዘይት ሳያልፍ እንትን አይቶ ዳጉሳ ዝም ብሎ ብድግ ብሎ የሚዘራ የለም። ማንኛውም ጊዜም ቢሆን ሽመኩላ ሳይውል በቆላ ዘር ተጀምሮ አያውቅም። ወደዛ ማዚያም ይግባ ወደ ማዚያውም ተጠግቶ መጋቢት 30 አካባቢ እንትን 28 30 አካባቢ ይሁን ወደዛም ይሁን ዝናብም ከዛ በፊት አቆ ይምጣ አይዘሩም። ምክንያቱም ዘሩ ካልተባረከ ወንበሩ ካልባረኩት አይዘራም ተብሎ በዛ መልኩ ነው የሚዘራውና ደብረ ዘይት ማለት የህገ ልቦናው ቅዳሴ እንትን ጾም የሚፈታበት ጊዜ ነው። ያ ሳያልፍ እንትን አይሰሩም፣ እህል አይዘሩም። ለምን? መባረክ አለበት። እነሱ እንኳን መጥተው ከበረከቱ ባይሳተፉ ራሱ ወንበሩ እዚሁ ያለበት ቦታ ሆነው ሲባርኩና እንትኑን ሲቀድሱት እቤታቸው ያለው ሁሉ እንደሚባረክ ያምናሉ፣ ይሆናል ማለት ነው። ስለዚህ ይደረግልኛል ይሆንልኛል ብሎ ማመን ስለሆነ ማለት ነው። ብዙ ጊዜ እኔ ማስታወሰው ህፃን እያለሁ አባቴ አይዋርካ ይመስለኛል እየሄደ ይዞ ይመጣል እንደዚህ አይነት በረከቶችን ማለት ነው። ይዘር ተባርኮ ይመስለኛል ብቻ የሆነ ወይ አይዋርካ ነው ወይ ጀንዲባ ከሁለቱ አንዱ ዘር ይዞ ሄዶ አስባርኮ አምጥቶ ከጎታ ይጨምራል። የሚዘሩት እህሎች ላይ ይጨምርባቸዋል ማለት ነው። ከዛ በኋላ የሚዘራው ማለት ነው። ሰው ይሄ በጣም የተለመደ የቅማንት ገበሬዎቹና መሬት ካህናትና ህዝቡ በአንድ ላይ የሚተሳሰሩበት በዓል ነው። የቅማንት ህገ ልቦና ስርዓት ተፈጥሯዊ ስለሆነ ከተፈጥሮ ጋር እንደተያያዘ ስቲል እስካሁን ሳይፋቱ በዛው የዘለቀ ነው። ሌላው አሁን ዘመናዊ ሆኖ ምናምን የምታገኘው እንደ ወቅቱ እየሄደ ምናምን፣ ይሄ ግን እንዳለ በጥንቱ ስርዓት የቀጠለ እንትን ነው፣ ትውፊት ነው። እሱም እንዳለ ቀጥሏል ማለት ነው የእምነት ስርዓቱ። ስለዚህ በደንብ ስለተብራራ ያንን ሞርኔ እንትን ባልለው፣ ግን አዝርዕት ከየትም ተፈላልገው እንደሚመጡ ነው የተነገረን እንደሰማ ነው። ከየትም የሚዘራው ማለት ምድር የምታፈራው የእንጨት ፍሬም ሊሆን ይችላል። የቻላቸውን ሁሉ ሁሉም ሰው ሰብስቦ እንደምንም ብሎ አምጥቶ ይሰጣል። ከዛ ይባርካሉ። ከዛ በኋላ ነው ዘር የሚደረገው ማለት ነው። ታንኪዩ። በጣም ጥሩ። ዘንድር እንግዲህ ቅድም ያነሳው ከጾም ግማሽ የሚለው ኦርቶዶክሱ ምንድነው ምን እንደሆነ አያውቀውም። ግን ዝም ብሎ ከጾም ግማሽ ማለት ልክ ደብረ ዘይት ካለፈ በኋላ ዘር እንጀምራለን እንደዛ ነው። ዝም ብሎ ባህል ተደርጎ ነው ተይዞ ያለው። አያውቀውም አብዛኛውን። ግን ቅድም እንዳልከው ከህገ ልቦናው ጋር የሚያያዝ ነው። እኔ ግን የሚገርመኝ እንዴት አድርገው ሃይማኖቱን ከአጠቃላይ ከነባራዊ ሁኔታው ጋር አስማምተው እንደዘለቁ በዚህ ጫና ውስጥ፣ በዚህ መከራ ውስጥ፣ በዚህ ስቃይ ውስጥ አሁን ድረስ እየተደረገባቸው ያለውን ነገሮች ስለምናውቅ እንዴት አድርገው ይዘውት እንደዘለቁ ከማህበረሰቡ ጋር ያላቸው ትስስር ኢቭን እንኳን አሁን ህዝቡ ራሱ ኦርቶዶክስ ነው፣ እነሱን አይጠላቸውም። በጣም ነው የሚወዳቸው፣ በጣም ነው የሚያከብራቸው። የእነሱን እምነት ፕራክቲስ ባያደርግም ሂዶ አብሮ ይሳተፋል፣ ያከብራቸዋል። አሁንም እኮ በነገራችን ላይ ሰሞኑን እንጨት አምባ ነው ሳር አምባ የሚባለውን ገዳም ማህበረሰብ ወጥቶ ያስለቀ ገዳም እንዳይተከል የተከላከለው ከዛ ለምን? ኦርቶዶክስ ነው፣ ህገ ልቦና ተከታይ አይደለም። ያን ማህበረሰብ እንደሚታወቀው ምን ያክል አባቶቹ እንደሚያከብር የመጣበትን መሰረቱን እንዴት እንደሚወድ እንዴት አክብሮ መዝለቅ እንደሚፈልግ ያሳየበት ስርዓት ነውና በጣም የሚገርም ነው። እንግዲህ በጣም ደስ ይላል። ሁሉም ሂዶ የሚያይበት ጊዜ ይመጣል ብዬ አስባለሁ። ቀጥዬ አንድ የመጨረሻ ጥያቄ ላንሳለህ። እንግዲህ ከሽንኩላው በዓል ቀጥሎ ያለው ሳምንት ምን ይባላል የሚለውን እሱም ብናነሳው መልካም ነው። እንግዲህ በክርስትና እምነት ከበዓል ከዚህ ከፋሲካ በኋላ እያንዳንዱ ሳምንት ስም አለው። ከዛ ጋር ይያዛል ማለት አይደለም፣ ግን ምናልባት የሚያዝ ነገርም ካለው በዛው አብረን የምንሰማው ይሆናል። ምንድነው የሚባለው ከሽንኩላው በዓል በኋላ ያለው ሳምንት ምንድነው የሚባለው የሚለውንና መልእክቶችን ብታቀርብ ደስ ይለኛል። መቀጠል ይችላል። ይህን በተመለከተ እንግዲህ አንድ ትላንት ያናገርናቸው ካህን የተናገሩትን እንስማ። ከዛ በላይ ደግሞ ሪቻርድ ሲጋምስት የተናገረው ነገር አለ በዚህ ምን እንደሚደረግ። እንዲያውም በቅዳሴ በተደረገበት እሁድ ድግሱ ዘረባርኮ ተደርጎ በነገታው ማክሰኞ ነው ሰኞ ወደ ጃልሺብ ሂደው መስዋዕት አቅርበዋል፣ ቀድሰዋል ማለት ነው ይላል። ዘሩ ከተዘራ በኋላ ሰኞ እስከ ዓርብ በዓል እንደሆነ ነው የሚነገረው። እንደውም ሽመኩላ ሰኞ ተብሎ በዛኛው ሽመኩላ ሰን ተብሎ አምስቱ ቀኖችን በበዓል ተደርጎ ነው የሚነገረው። ምክንያቱም ፈጣሪ የሰራባቸው ቀኖች ናቸው። ከዛ በኋላ ዓርብ ስራዎችን አቆመ ነው የሚለውና ከትላንትና ዓርብ ጀምሮ ስራ እንደሚያቆም ነው በሕገ ልቦናው ታሪክ የሚነገረው። ማታ ወደ ማታ ጀምሮ ስራ ያቆማል። ዛሬ ሰንበት ገባ ይባላል። ዛሬ ሰንበት እንደዋለ ብሎ ነገ ወደ ምሽት ስራ ይወጣል። እሑድ ከሰዓት በኋላ ስራ ይጀመራል። አባቶቻችንም ስራ ይጀምሩበት የነበረው በዚህ ዘንድ ነው። እንግዲህ እኛ እስከ ጠየቅነው ድረስ ይሄን ነው የነገሩን። እንግዲህ
አንድ ሳምንት ዝግ ነው የሚሆነው። ግን አንዳንዴ ግን ወንበር መነሻ ተብሎ ሮብ ቀን ይሰረቃል። ይሄ እንግዲህ እንዴት ነው የሚሰረቀው ስናያቸው ወንበር መነሻ ነው ተብሎ ይሰረቃል። ግን በድጋሚ ግን አንድ ነገር ግን ተዘርፎ የሄደ ነገር ያለ ይመስለኛል። በኦርቶዶክስ እምነት እንደ ሀገራችን አካባቢ ወንበር መነሻ ነው ተብሎ መማማት ነው ምንድነው የሚባል ባህል አለ። ደብረ ፋሲካ ተገድፎ ማለት ነው። እና እቺ ወንበር መነሻ የምትባል ባህል እንግዲህ ቆለኛው ወንበሩ ዛሬ ዘር ባርከዋል ተብሎ ሰኞ ባል ነው። ሽመኩላ ሰብል ተብሎ ባል ነው። ለቦ ይባላል ሮብ። ከዛ ያንን ሐሙስ ይሰርቃሉ። ዝናብ ከዘነበላቸው ቆለኞች መንገረኝ ዘራው ዘንጋዳ ይዘራል፣ ዳጉሳ ይዘራል፣ ዳጉሳ ይዘራል። እንደደጋው የሚቀጥለው ቀን ወይም ሰኞ የእረፍት ቀን ሆነ። በዚህ ዕለት ወንበሩና ቀሳውስቱ በአጠገባቸው ወደሚገኝ ቅዱስ ድግና ሄደው መጪው ጊዜ የተሳካ የእርሻ ወቅት እንዲሆንላቸው ስርዓተ ጸሎት ያደርሳሉ። ከዚህ ጊዜ በኋላ የልምላሜ ስርዓተ ጸሎት የተጠናቀቀ ስለሆነ ህዝቡ ዘር መዝራትን በቅርቡ ይጀምራል። የተደረገው ስርዓተ ጸሎት፣ የፈሰሰው የመስዋዕት ደም፣ የተባረከው ሽወር፣ የተዘራው ዘርና እዚያ ላይ የተረጨው የተቀደሰ ጠላ ለሚቀጥለው ወቅት መሬት ልምላሜዋን እንደምትለግሳቸው በመተማመን ቅማንቶች በመጪው ዓመት የሚገኘው ምርት በእርግጥ ከፍተኛ ይሆናል ብለው መፎክራቸውን አሰምተው የልምላሜው ክብረ በዓል ስነ ስርዓት ፍጻሜ ይሆናል። እና ምንድነው ይሄኛው ሳምንት በሕገ ልቦና የአምልኮት ስርዓት እንደሰማኸው ሳምንቱ እረፍት እንዲሆን የተደነገገ ነው። ስራ አይሰራበትም። ነገር ግን ሮብ ቀን በሚቀጥለው ሮብ ማለት ነው ነገ ሮብ ይሰረቃል። እንዴት ነው የሚሰረቀው? የወንበር መነሻ ነው ተብሎ ስለሚታሰብ ማለት ነው። ወንበር ከበዓሉ ተነስ እንግዲህ እሁድ በዓሉን ሲያከብሩ ቆይተዋል። ሰኞም ተቀምጠው ይውላሉ። ማክሰኞም እንደዚሁ ቢቅዳሴ ካለ ይቀድሳሉ። ከዛ በኋላ የሚነሱበት ነው ተብሎ የወንበር መነሻ ስለሆነ ሮብ ቀን ያርሳሉ። ከዛ ውጭ ግን አያርሱም ነው። ዝሮ ዝሮ ምንድነው ከዚህ በመውሰድ የክርስትናው ምን አድርጓል? ፋሲካ በኋላ ሳምንቱ በሙሉ ስራ አይሰራበትም። ወርሃ ፋሲካ ስለሆነ ሳምንቱን በሙሉ አይሰራበትም በክርስትናው ማለት ነው። በዚህም በሳምንት ሙሉ አይሰራም ማለት ነው። ኦልሬዲ ሰው ታቅቦ ይቆያል። በሚቀጥለው ሰኞ ነው አንገብጋቢ ነገር ካለው ዘር የሚያልፍበት ከሆነ ሜይ ቢ ዝናብ ዘንቦ የሚያልፍበት ከሆነ ሮብ ቀን ይሰርቃል ቅድም ያሉት ማለት ነው። ከዛ ባለፈ ግን አይሰራም። ከዛ በኋላ ሙሉ ስራ ነው ማለት ነው። ያንን ነው የሚያደርጉት። እንግዲህ ያው ካህናቱም በእንትናቸው የሚያነሱት እሱን መመልከት እንችላለን። ይሄ ሳምንት እንግዲህ በዛ መንገድ ተከብሮ ነው የሚውለው። ይሄ ስርዓት ዝም ብሎ አይደለም መቼም። ሕገ ልቦናው ከሕገ ወንጌሉ ወሰደ ወይም ከክርስትና ወሰደ ብሎ ማሰብ ሞኝነት፣ ከዚህ ወደዛ የተወሰደ ስለሆነ ነው የሁሉ መመሳሰል የሚመጣው። ለዛ ነው በዛ አካባቢ ያለው ክርስቲያኖችም የሚረዱት የሚያውቁት ማለት ነው። ምንም የሚጎረብጥህ ነገር የለም እኮ ምን ክፉ ነገር አይሰራበትም። እግዚአብሔር ነው የሚመለከው። ምንድነው ልዩነቱ? ምንም ልዩነት የለውም። በቃ ክርስቲያን መሆን አለመሆን ነው። የክርስቶስ ምሳሌ የሆነው መልከጼዴቅም የሕገ ልቦና የአምልኮ ስርዓት ነው። ክህነቱ ራሱ የመልከጼዴቅ ምንድን ናት? ዘላለማዊ አይደለች? ዘላለማዊ ካህን ነው። አንተ ካህኑ ለዓለም በከመ ሲመቱ ለመልከጼዴቅ አይደል? አንተ ካህኑ ለዓለም ማለት አንተ የዘላለም ካህን እንደ መልከጼዴቅ አይነት ሹመት ያለህ ወይንም ክህነት ያለህ ዘላለማዊ ነው። የመልከጼዴቅ ክህነት ደግሞ ዘላለማዊ ነው፣ አይሻርም። የቅማንት ሕገ ልቦና ይዘውት የመጡት ክህነት የሚሻር አይደለም፣ ዘላለማዊ ነው። ይህ እኮ ግልጽ ነው። ምን ልናድበሰብሰው የምንችልበት መንገድ የለም። ክርስቶስን አንፈልግም አይደለም። ክርስቶስ ያስፈልጋል፣ የዚህ ዓለም መድኃኒት ነው። አዳም ነፃ የወጣበት እንደሆነ እናውቃለን። ይሄ ግን ይሄኛው የሕገ ልቦና የአምልኮት ስርዓት በራሳቸው ለአማኞቹ ለሚከተሉት በዚህ መንገድ የሄደ ነው። ምንም ሌላ እንትን አምጥተህ ጫና ይህን ተቀበልልኝ ይህን ስቀልልኝ የሚልህም የለም፣ አያስገድድም። ኑ ከኛ ግቡ ብሎ ስብከትም አይሰብክም። ግን ደግሞ ከጥንት ጀምሮ አብሮ የተያዘ በደም ራሱ የተሳሰረ ስርዓት ነው፣ ትውፊት ነው፣ ባህል ነው፣ ወግ ነው። እሱን ጠብቆ ነው የሚቀጥለው። ሌላ እንትን የለውም። ተዋዶ ነው የቀጠለው። እንዲያውም የሕገ ልቦና የአምልኮት ስርዓት በበላይነት የንግስና ስርዓቱ ድረስ አብሮ ሲሰራ በነበረበት ሕገ ኦሪቱንም ሕገ ልቦናውንም አዋህዶ ነው የቀጠለው። በኋላ ሲበጠብጡ ክርስትናን አምጥተው ሌሎችን እናጠፋለን ብለው ያን ሁሉ ሲያደርጉን አፄ ኢዛና ችግር ገጥሟቸዋል፣ ተፈነግለዋል። የዮዲት ጌዴዎን አሰልፈው ታግለው እንደገና የቀደመውን ስርዓት ነው የመሰረቱት እንጂ ክርስትናን አላጠፉም። የዮዲት ጌዴዎን ክርስትና አጥፍታለች ብሎ የሚከራከር ካለ እስኪ ይምጣ። የለም፣ ውሸት ነው። ስሟን ለማጥፋት ነው ብዙ ነገር የሚያደርጉት። ከግብፅ ያመጣችሁትን ኮልኮሌና እዚህ የነበረን ኔቲቭ ህዝብ ለማጥፋት የሄዳችሁት ኔቲቭ ካልቸር ለማጥፋት የሄዳችሁት ትክክል አይደለም። እሱ ይመለስ። ከቅድመ ክርስትና በፊት የነበረው የመንግስት ስርዓት ይቋቋም ነው። ከዛ በኋላ ምንድን ነው ያደረጉት?
የዛጉዌን ስርወ መንግስት መስርተው ክርስቲያንም ሆነው ቀጠሉ። ህገ ልቦናም ህገ ኦሪትም በአንድ ላይ ሆነው ቀጠሉ። የፈለገው ሰው ተከትሎ ማለት እንደ ድሮ ስርዓትን ያመጡት። ክርስትናውን ምን አረጉት? ጸባይ ያስለመዱት ማለት ነው። ድሮ የንጉሥ ሃይማኖት እየሆነ ሲገል የነበረው አብሮ እንደማንም እኩል ሆኖ እንዲቀጥል ነው ያደረጉት። ይሄ ያልተዋጣቸው የግብፃውያን ደብተራዎችና ይህንን የተከተሉ እነ ተክለ ሃይማኖት ያመጡት ነው። በኋላ ሰለሞን ስርወ መንግስት ብለው ሌላውን አድቅቅ ብለው የሄዱበት ማለት ነው። ተጣጥሞ ተዋዶ የነበረን ህዝብ ማለት ነው። ተፋቅሮ ይኖራል። በቃ ሰው የፈለገውን አምልኮ የሚቀጥለው ይሄ እግዚአብሔራዊ ትእዛዝ ነው። ደይዴከ ሀበ ዘፈቀድከ አቅረብኩ ለከ እሳተ ወማይ የሚለው እኮ ይሄን ነው። በቃ ይሄንን እያስተማሩ ግን በግድ እየቀጠቀጡ ያን ሁሉ ስራ ሰሩ። ዛሬ የቅማንት ህዝብ መከራውን ፍዳው የሚቆጥረው በገዳም በምን እያለ ዛሬ የሚያራውጡን በዚህ ምክንያት ነው። ስለዚህ ይሄ የቀደመ ትውፊታዊ ስርዓት ነው ያለው። ለክርስትናው መሰረት የሆነ ለህገ ኦሪቱ መሰረት የሆነ ሃይማኖት ነው። መሰረት ላይ ወጥተህ ግድግዳ ብቻ ሁን አትቆምም፣ ጣራ ብቻ ሁን አትቆምም። መሰረትም አብሮ ነው ያለው። ይሄን አልተውነውም። ይሄን የተውነው ነገር ያለ አስመስለው የሚያቀርቡት ነገር ይኖራል። ነገር ግን በክርስትና ክርስቶስ ነው መስዋዕቱ። ዲፍረንስ ክርስቶስ ነው መስዋዕቱ ለዓለም መድኃኒት። የዓለም መድኃኒት የጥንት አብሶ መድኃኒት ነው ኢየሱስ ክርስቶስ ተብሎ ስለምናምን እኛ ክርስቲያኖች በዛ እናምናለን። እነዚህ ደግሞ በዛ በህገ ልቦናው በጥንቱ በንጹህ ልቦናቸው የቀጠሉ ናቸው። እናከብርላቸዋለን። ወደፉ ፈቅደው ክርስቲያን ከሆኑ ይሁኑ። ክርስቲያንም ወድጄ ፈቅጄ እሄዳለሁ ወደ ህገ ልቦና ካለ መብቱ ነው። ማን ይከለክለዋል? እስመ አንተ ትፈድዮ ለኩሉ በከመ ምግባሩ አለ ቅዱስ ዳዊት። ወደዚህ ካልመጣ እገላለሁ፣ ወደዚህ ካልመጣ ሰነጥቃለሁ፣ ወደዚህ ከሄድክ እንዲህ ትሆናለህ። ምን አስለፈለፋችሁ? ይሄን ፈጣሪ ፍርድ የሚሰጠው አምላክ እያለ ማለት ነው። ሰው የወደደውን መሆን ነው ያለበት። ስለዚህ ያን ማየት አለብን። ከዛ በላይ ደግሞ የህገ ልቦና የአምልኮት ስርዓት እንደ አንድ ሀብት እንደ ሀገሪቱ ሀብት ተጠብቆ መዝለቅ ያለበት ነው ብዬ አስባለሁ። ምናልባት በዚህ መልእክቱን ጀመርኩት መሰለኝ። መልእክቱንም በዚህ ልጨርሰው። ይሄ በዓል እንግዲህ ለዓለም የማሳወቅ ስራ ትልቅ ሚና አለ፣ እኛ እጅ ላይ ነው ያለው። ሌሎችም ኢትዮጵያውያን ይህን መስራት አለባቸው። በጣም ትልቅ ስራ መሰራት አለበት። የዓለም ህዝብ ማወቅ አለበት። ኢቭን በዩኔስኮ ራሱ እስከ መመዝገብ የሚያደርስ ስራ ያስፈልጋል። ቀስ በቀስ በአንድ የሚሆን አይደለም፣ ግን ብዙ ስራዎችን መስራት ያለብን። ሌላው ይህን ስርዓት ጠብቆ የመጣውን የህገ ልቦና አምልኮት ትልቅ ጥበቃ መደረግ አለበት። ስርዓት ዛሬ ገዳም ብለው የገዳም ወረርሽኝ በሽታ ይዘው መጥተዋል። ለማፍረስ ለማጥፋት ማለት ነው። በየአካባቢው የሰሩበት ገዳም መዝረፊያ፣ መስረቂያ፣ ማውደሚያ፣ ሌላውን እንትን ማሪያ፣ የፋኖ መቀለቢያ፣ ጦርነት መስበኪያ፣ አንዱን ህዝብ መሳደቢያ፣ ማዋረጃ ነው። ይሄንን እኮ ሰማን አይደል እንዴ? ይሄ ዋልድባ ገዳም ሳይቀር አብረን ታንት እንዲህ አድርገው ሰደቡን ቅማንት ነን ብለው አሁን ሰሞኑ አባ ገብረ ሚካኤል ተገን ያነሱታል። ነገ በደንብ እናቀርባለን። ይሄን በልዩ ዝግጅት አይ ቲንክ በወቅታዊ ጉዳይ ሲዛድ እያዋረዱ ይሄ ቅማንት ምናምን እያሉ እየሰደቡ እያዋረዱ ነው የሚመጣው። በክርስትና ሁሉንም ክርስቶሳዊ አድርገህ አንድ አድርገህ ይሄዳል እንዴ? ክርስቲያን ቅማንቱን እየዞረ የሚገልበት ነው። ዛሬ ገዳም ሰርተ ሜቢ ነገ በሰፊው እናነሳዋለን። የኛ ሞኝ ካህናት እየተገዙም በገንዘብም እንዲሁ በየዋህነት እንደነ አባ ገብረ ሚካኤል በየዋህነት ዝም ብለው እንጸድቃለን በሚል የዞሩ የቅማንት ህገ ልቦናን ቦታዎች ገዳም ሰርተው ለአማራ ደብተር አሳልፈው ይሰጡታል። ቁጭ ብሎ ይዟል። እስኪ ጽርሐ ጽዮን የሚባለው ትግል ድንጋይ ላይ ስንት ቅማንት አለ? እዛ ውስጥ ያ ገዳም አሁን ስንት ቅማንት አለ? ሜቢ አንድ መነኩሴ ቢኖር ነው ቅማንት የሆነ። በሙሉ ሌላ ቦታ የፋርጣ ምናምን መጥቶ ነው የወረሰ። እዚህ ጋር የሚሰራው ሴራ ፖለቲካ ነው። የሚሰራው ሴራ ሌላ ነው። እርኩስ መንፈስ መስበኪያ ምናምን ነው። ላዩን ቅዳሴ ሲቀድስ ታያለ፣ ሰዓታት ሲቆም ታየዋለ፣ ኪዳን ሲያደርስ ታየዋለ። በቃ አብዛኛው ግን እዛ ውስጥ የተሰገሰጉት ይህንን ከፊት አሰልፈው ከኋላ የሚሰለፉት ፖለቲከኛ ካህናት ደብተራዎች ናቸው። ይሄን ማወቅ አለበት። ስለዚህ የህገ ልቦና አምልኮት ስርዓት ቦታዎችን መጠበቅ አለባቸው። አሁን ቅድም ሜይ ቢ በተደጋጋሚ ስናነሳው ስለነበረ የአቤ ጀግሪሆ ማለት ጀግሪሆ ነው ሰው በአቋራጭ የሚጠራው ጀግሪሆ የሚባል ቦታ አለ ኮሶዬ ከባቢ። እሱን ገዳም ልናደርገው እያሉ እየሮጡ ነው። አሁን የወገራ ወረዳ ባለስልጣናት ባህልና ቱሪዝም ይህንን መጠበቅ አለባቸው። ከአክሱም ጀምሮ የነበረ ስርዓት ነው። ከአክሱም ወደ አቤር የመጣው የእንበረም ስርዓት አቤ ጀግሪሆ ወይንም ጀግሪሆ ተቀምጠው ለረጅም ጊዜ ቆይተዋል። ይሄ ቅድም እንዳልከው እንትን ማለት አባቶቻችን እንደነገሩን ሪቻርድ ሲጋመስም እንደጻፈው የክብርዋ እና አይደረክ እንትና ማን ነው ክርስቲ ሁለት ወንድማማቾች ናቸው። እነዚህ በአቤ ጀግሪሆ በጓደኛቸው እንትን አጋራቸው በሱ የጸሎት ቦታ በዚህ ቀን ጸሎት ያደርግ ነበረ ብሎ ጽፏል እኮ። ይህን የመሰለ ትልቅ ቅርስ በገዳም ምናምን ብሎ ወስዶ ማስቀማ
በቃ ፋኖ የሆነ መለኩሴ ይመጣል። ዛሬ ጩጊ ገዳም የገባ ከመከላከያ ሰራዊት የተቀነሱ የሚባሉ 2 ናቸው 3 ማፊያ ፋኖ የሆኑ መነኩሴዎች አሉ። እየዞሩ የሚገሉ የሚያንቁ አንቀው የገደሉ ሁሉ አሉ። ሰው እያነቁ የሚገሉ እንዲህ እያደረግን ከመጥፋት መቆም አለበት። ጩጊ የቅማንት የሕገ ልቦና የጸሎት ቦታ የቅዳሴ ቦታ ነው። ጩጊ ማለት ራሱ የጸሎት ቦታ ማለት ነው። ጸሎት ሆሰጌ እንደምትለው ጩጌ ነው። ጩጊ ማለት ለሚባለው ጩጌ ነው። ሹጌ ነው። ጩጌ ያሉት ሌተሮን ሹ ደግሞ ጸሎት ነው። የጸሎት ቦታ ጸሎት መጸለያ ቦታ ማለት ነው። በኋላ ወደ ክርስትና ሲወስዱት ያረጉትን ነገር ታውቃለህ። ብዙ ችግርም ገጥማቸው ነበረ። ከፍየሎች ጋር የተያዘ ምናምን ብዙ ነገሮች አሉ። ዛሬ ላይ የዛን አካባቢ ህዝብ እንዴት ነው የሚያደርጉት? ሜይ ቢ በሰፊው ሌላ ቀን ብናወራው ጥሩ ነው። ይሄ ግን ያነሳሁት ምንድን ነው ወገራ ለአርማጭሆ ጭልጋ አብዛኛው ስቲል እስካሁን ተጠብቆ ያሉ የቅማንት ሕገ ልቦና የድግና ስርዓቶች መጠበቅ አለባቸው። ገዳም ልንሰራንን ቤተክርስቲያን ልንሰራንን በሚል የሚደረገው ማውደም በኋላ በህግ መጠየቃችን አይቀርም። አንድ በኋላ ህብረተሰቡ ተቆጥቶ ሌላ ነገር ሁሉ ሊያደርግ ይችላል። 2 3ኛ ነገር ይሄ ደግሞ ከሀገር ቅርስ ጥበቃ አንጻር ተገቢ ስለሆነ እንዳታረጉት ይሄን ነገር ማለት ነው። ምንም አይነት ስራ እንዳሰሩ ይሄን መጠበቅ ያስፈልጋል። ቅርሶቹን የሃይማኖት ስርዓቱ ራሱ ተጠብቆ እንዲዘልቅ መደረግ አለበት። 3ኛ አሁን ያነሳሁት ነገር ነው። ይሄ ቅርስ ዘረፋ መቆም አለበት። ህዝቡ በአንድ ሆኖ መቆም አለበት። ልክ እንደ ተንበረና ዋሊደባ ህዝብ ቆሞ መጠበቅ አለበት። አለበለዚያ ከመሰረቱ ይናጋል ነው። ሌላው እንግዲህ የዛሬ ዓመት በሰላም ያድርሰን። ምናልባት በዚህ እኔ ደግሞ በአባቶች ቋንቋ ብመርቃቸው ማለት ነው ህዝቡን ወይንም ተመልካቾቻችን ልመርቃቸው ያው ልተረጉምላቸው እችላለሁ። እንግዲህ አናቤው ይደራ አነትኪ ገውታ መልታ ሳኳ ሸቢን ልቦነ ሸጋ ልቦነ ጤነ ሸጋ ጤነ ሳመ ሸጋ ሳመ ሁረ ሸጋ ሁረ ትውሽንጋ ሸጋ ትውሽንገ እድሜ ሸጋ ግድሜ ይደራ ለያ ሸቢን አና ቤው ይደራ አና ገርስ አና ዳገንስ አና ኤጀንስ ናይ ጊዛ ሜልታ ባረካ ከደሳ ሸቢን አሜን። እንግዲህ የዛሬ ዓመት በሰላም ያደርሰን ማለት ነው የምፈልገው። አመሰግናለሁ። እኔም እንግዲህ ምርቃኑን በልቡናችን ያሳድርልን ማለት ነው የምፈልገው። ሌላ ማለት ፈልገው ነገር የለም። ምናልባት በዚህ አጋጣሚ ዛሬ ያቀረብነው ፕሮግራም ፈጠራ ለሚመስላችሁ ሰዎች መልስ ይሰጣል ብዬ አስባለሁ። በተቻለ መጠን ራሳቸውን የእምነቱን ተከታዮች አባቶች እና በተደጋጋሚ ያነሳው ማጣቀሻ የፍሬድሪክ ሲጋመስትን ጽሑፍም አንስታል፣ ሌሎችንም አንስታል። በማሳያ ነው የቀረበው። ይህ ወሬ ወይም ውሸት ወይም ፈጠራ ለሚመስላችሁ ሌላ ዓለም ውስጥ ያላችሁ ለሚመስላችሁ ሰዎች ምላሽ ይሰጣል ብዬ አስባለሁ። ስለተከታተላችሁን ከልብ እናመሰግናለን። በድጋሜ ለእምነቱ ተከታዮች እንኳን አደረሳችሁ ማለት ፈልጋለሁ። ስለተከታተላችሁን ከልብ እናመሰግናለን። ሀሳብ አስተያየት ካላችሁ በውስጥ መስመር ላኩልን። መልካም ጊዜ ይሁንላችሁ።